الرسول وإنما خالف ስለ ረመዳን እያወራን ነው። ረመዳን በርካታ ጥበቦችን ውስጡ ያቀፈ ነው። አላህ የደነገገበት ምስጢር ይሄን ጥበብ ውስጣችን እንዲቀር ማድረግ ነው። አላህ እንድንቸገር ግዴታ አላደረገውም፣ ዋጅብ አላደረገውም። ረመዳን መጾም ግዴታ ነው። እሱም ማፍጠር ትልቅ ወንጀል ነው። የዲኑ ምሰሶ ተደርጓል። ረመዳን ለወር ነው ደግሞ የተራዘመ ነው። ይሄን ወር ሙሉ ስንጾም ይዘነው እንድንቀር ውስጣችን ተቀርጾ እንዲቀመጥ የተፈለገ ጥበብ አለ። እሱን ጥበብ እያየን ያለ ነው። ረመዳን ከሚያስተምረን ጥበቦች ውስጥ ቀጣዩን ክፍል ለእናንተ ላቅርብ። እንደምታውቁት አሁን ባለንበት ህይወት ሰውን ማማት ተራ ነገር ሆኗል። ስብስቦቻችን ላይ የሰው ስም ካልተነሳ ማይደምቅ ሆኗል። ህሜት ባጭሩ የአፋችን ማስቲካ ከሆነ ውሎ አድሯል። ሰው እናማለን፣ ሰው እናነሳለን። ታዲያ ረመዳን ይመጣና የሰዎችን ስም ማንሳትን እንድንተው በሐሰት ምስክር መሆንን እንድንርቅ አሰልጥኖን ያልፋል። አንዱ ጥበብ እሱ ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቡኻሪ ላይ በተዘገበው ሐዲስ ላይ መን ለም የዳዕ ያልተወሰው ቀውለ ዙር የሐሰት ምስክርን ወልዓመለ ብህ በሱም መስራትን ያላቆመ ሰው ፈለይሰ ሊላሂ ሓጀቱን ፊ አን የضዐ ጠዓመሁ ወሸራበህ አላህ ዘንድ ግድ የለውም። አላህ ግድ የለውም ለዚህ ጾም ምግቡንና መጠጡን በማቆሙ አላህ ዘንድ ግድ የለውም። እነሴንስ አላህ ዋጋ አይሰጠውም። ምግብ ተው መጠጥ ተው፣ ግን ሰው እያማን ሌላ ስጋ እየበላን ሌላ መንፈሳዊ ስጋ የሰው ስጋ እየበላን ይሄን ጾም አላህ ቦታ አይሰጠውም ይሉና ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም። ቀውለ ዙር ተብሎ በዚህ ሐዲስ ላይ የተጠቀሰው የሐሰት ምስክር ሁላችን አሁን እየኖርንበት ያለ ጉዳይ ነው። ቦታ ሽያጭ ላይ በሐሰት እንመሰክራለን። የቀበሌ መታወቂያ ምስክር ላይ በሐሰት እንመሰክራለን። የሐጅ ፕሮሰስ ላይ ምስክር ሆነን እንቀርባለን። ቀውል ዙር የሐሰት ምስክርነት ኢቨን ሙስሊም ላልሆኑ ወገኖች እንኳን የሐሰት ምስክር መስክረን ሰራተኛ ሆነው ወደ መካ መዲና የሚገቡ በርካቶች ናቸው። በምን? በእኛ የሐሰት ምስክርነት። ይሄን መተውን አላህ ለወር ያስተምረናል። ለወር ይሄን መተው አለባችሁ ሲለን ለቀጣዩ 11 ወር ውስጥ ቋሚ ስነ ምግባራችን ሆኖ እንዲጸርቅ ይከጀላልና። በሐሰት መመስከር እስልምና ከሽርክ ጋር ጎዳኝቶ የጠራው ትልቅ ወንጀል ነው። ፈጅተኒቡ ርጅሰ ሚነል አውታን ወጅተኒቡ ቀውለ ዙር ነው ይለው አላህ። ይሄ ጣዖት አምልኮን ራቁ፣ እንዲሁም የሐሰት ምስክርነት። የሐሰት ምስክር መሬቱን ሞልቶታል። ፍርድ ቤት ላይ በጣም ብፁዓን በሆኑ ሰዎች ላይ ሐሰት መስካሪዎች ይመጣሉ። የህግ ሂደትን እኔም በህይወቴ ላይ አልፌያለሁ። ሁሉም የመሰከረው ኦልሞስት የሐሰት ምስክር ተገዥ ምስክር ነው። ታዲያ ይህን የማህበረሰቡ ውስጥ ያለን መጥፎ ስነ ምግባር ረመዳን ይመጣና እንድንርቀው ከጾም ጋር ያይዞ ያመጣብናል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሌላ ሐዲስ ላይ ምን ይላሉ መሰላችሁ? ኢዛ ካነ የውሙ ሰውሚ አሐዲኩም ያንዳችሁ የጾም ቀን ከሆነ ፈላ የርፈት መጥፎን ቃል አይናገር፣ ወላ የፍሱቅ አያምፅ፣ ፈኢን ሳበሁ አሐዱን አው ቀተለ አንድ ሰው ከተጋደለው ወይም ከሰደበው ትግስት የሚያሳጣ ነገር ከተሰራብህ ፈልየኩል ኢኒ ሷኢም እኔ ጾመኛ ነኝ ብሎ ይለፈው። ሳትነካ መታገስ ያለ ነው። ተነግተህሳ ሰው ሰድቦ ሐዲሱ ሚለየ ነው። ፈኢን ሳበሁ አንድ ሰው ቢሰድበው በእናት ሊሰድብ ይችላል፣ በስራ በብሔር በከለር በጣም ስሜት የሚጎዱ ስድቦች አሉ። ያንን ተሰደብክ የጾምህ ቀን ላይ ነህ። ረሱል ምን አሉ? ዋጥ አርገዋል። ከዛ ምን ብለህ እለፍ? ጾመኛ ነኝ ብለህ እለፍ። ዲፊካልት በጣም ከባድ ነው። ሰው ሰድቦ በጣም አዋርዶ ቅስምህን ሰብሮት ምናልባት ብሔርህን ይሆናል ያንቋሸሸው፣ አሊያ ከለርህን ይሆናል፣ ገጽታህን ይሆናል፣ ስራህን ሊሆን ይችላል፣ ኑሮህን ልጆችህን ሊሆን ይችላል። ፈኢን ሳበሁ ከሰደበው አው ቀተለ ከተጋደለው ምን ይበል? ኢኒ ሷኢም ጾመኛ ነኝ ብሎ ይለፈው። ምን ማለት ነው? መልእክተኛው ሰለላሁ ዐለይሂ ወሰለም ምን ማስተላለፍ ነው የፈለጉት? ውስጣችን ትግስትን ተሰድበህ መቻል
ተበድለ ተሸክመ ማሳለፍ ከባድ ነው አይደል? እስልምና ማሰልጠን የፈለገው አንዱ ይሄ ነው። ረመዳንን ሲደነግግ እነዚህን ህግጋቶች አብሮ ከተተና ታግሰህ እለፍ ማለት ነው። ምላስህን ጠብቅ ማለት ነው። ሰው እንዳታማ፣ በሐሰት እንዳትመሰክር፣ አይደለም ለሰው ወደ ልትመሰክር ቢሰድቡ እንኳን እንዳትመልስ። ምላስን የመጠበቅ አጥሮችን ከለል። እንዳታማ፣ እንዳትዋሽ፣ ነገር እንዳታዋስድ፣ ሐሰት ምስክርነት እንዳትሰጥ፣ ኢቭን ቢሰድቡህ እንኳን ቻል። did you see that? ከባድ ነው አይደል? እስልምና በዚህ መልኩ የአንድ ሰው ምላስ ጠብቆት ያልፋል። ሰይድና ዑመር ብኑ አልኸጣብ ፋሩቅ ልኡማ እብኑ ሐዝም የሱን አቋም ተከትለውታል። ረመዳንን ከሚያስፈጥሩ ነገሮች ውስጥ ጊባ ነው ይላሉ። ሰውን ማማት ረመዳን ያስፈጥራል ነው የሚሉት። ይሄ በእርግጥ ቋሚ የእስልምና ህግ አይደለም። ሰይድና ዑመር ግን ያደረሱበትን ጥግ ውሰዱት። ምነው ይሄኛው የሰው ስጋ መብላት፣ ያንስ የሚያፈጥረው የበሬ ወይም የከብት አለም የበግ ስጋ በልቶ ነው፣ ታርዶ ያን በልቶ ነው ያፈጠረው። አንተ የወንድምህን ስጋ ትበላ አይደል እንዴ? አፍጥረሃል ነው የሚሉት ሰይድና ዑመር። እብኑ ሐዝም አልዛሂሪ ይሄን አቋም ይደግፋሉ። ያማ ሰው ረመዳን ላይ ያፈጥራል ነው የሚሉት። እዚህ ጥግ ድረስ ነው የሚረግጡት። ስለዚህ ይሄን ሲሉ የረመዳን ጥበቡ ምንድነው? ስለ ጥበቡ እያወራን አይደል? ምላስን ጠብቅ ማለት ነው። እዚህ ጥግ ደው ታፈጥራለህ ያሉም ዑለማዎች አሉ። ስለዚህ ኬፕ ምላስን ጠብቀው፣ የሚወጣውን መጥ ነው። በሐሰት እንዳትመሰክር፣ ሰው እንዳታማ፣ ቢሰድቡ እንኳን እንዳትመልስ። ምላስ ላይ የተለያዩ ማዕቀቦች ተጣሉ። ለወር ይህም ማዕቀብ ስታልፈው 11 ወር ላይ ምላስህን የመጠበቅ ኳሊቲ ላይ ትደርሳለህ። ይህን ያወቁ ቀደምት ሰለፎች ዙሪያቸው ሰው እንዲታማ አይፈቅዱም ነበር። ኢብኑ ሲሪን ታላቁ ታቢዒ የሰሃባን ትውልድ ተከትለው ከመጡት ታቢዒዎች ውስጥ አንዱ ናቸው። ሰው አብሯቸው ሊቀማመጥ ሲል አንድ ክራይቴሪያ ያነሳሉ። ማንንም ማታሙ ከሆናችሁ አብራችሁ ቁጭ በሉ፣ ሰውን ግን እንዳታሙ። ታዲያ አንዱ ሐጃጅ ብኑ ዩሱፍን በመጥፎ ሲያነሳው ሰማ። ሐጃጅ ብኑ ዩሱፍ ማን ነው? ከ120 ሺህ በላይ ዑለማዎችን ሰሐባዎችን የገደለ። እሱ እንኳን ሲሞት እስር ቤት ላይ የተለቀቁት 20 ሺህ ሰው ነበር። ይህን ሰው በመጥፎ ሲያነሳው አንድ ሰው ሰሙ። በእርግጥ ይገባዋል፣ በጣም አምባገነን ህዝብ የጨረሰ ነው። ምን አሉት ግን እሳቸው? ያ ሃዛ አሉት፣ አንተ ሆይ አሉ፣ ኢነላሃ የቅተሱ ሊልሐጃጅ ሚመን ظለሙህ ከማ የቅተሱ ዐላ ልሐጃጅ ሚመን ظለመሁም። ሐጃጅ ላይ የበደላቸው አላህ ሂሳብ እንደሚያደርገው ሁሉ ሐጃጅንም የበደሉትን እኮ ሂሳብ ያወራድባቸዋል። ሐጃጅ ማማት አይፈቀድልም፣ በዳይ እንኳን ቢሆን። አያችሁ፣ በጣም በደል አይደለም። አሁን እኮ እየታማ ያለው ዳዒ ነው፣ ለዲኑ የሚደፋ ቀና የሚለው እኮ ነው። ኤክስ እየተደረገ ስሙ እየጠፋ ያለ 120 ሺህ ሰው የገደለ ማማት አችልም ነው ያሉት። አሁን ዑለማ ነው በዲን ስም በኪታብ ስም የሚቀረው፣ የዑለማ ስም ነው የሚበላው። ምላስን መጠበቅ ረመዳን አስተምሮን ያልፋል። የሰውን አይብ መከታተል እንድንርቅ ያደርገናል። ኢማሙ ማሊክ ረዲየላሁ ተዓላ ዐንሁ አንድ ታሪካዊ ንግግር ይናገራሉ። ወላሂ ይላሉ፣ አዕሪፉ ኡናሰን፣ እኔ እኮ ሰዎችን አውቃለሁ፣ አይብ ነበረባቸው፣ ክፍተት፣ ብዙ አንካሳ ባህሪ ነበራቸው። ፈሰመቱ ዐን አዕዩብ ናስ፣ ከሰዎች አይብ ዝም አሉ፣ አላህም ያንን አይባቸውን ዘለላቸው ይላል። ወአዕሪፉ ኡናሰን፣ ሰዎችን አውቃለሁ ምንም አይብ የሌላቸው በጦሩም ይወሱ፣ ግን ሰዎችን አይብ መጎርጎር ያዙ፣ የሰዎችን ስም ማጥፋት ያዙ። አላህ አይብ እንዲገኝባቸው አደረገ። ብዙ ጊዜ የምንጠቃው በመላሳችን፣ መላሳችን ያመረተችውን ነው እያጨድን ያለ ነው። እኛ ሰው እናማለን፣ አላህም ያንን እንሰራ አድርጎ እኛውም ያንን ዋጋ እንከፍላለን። ስለዚህ ጠቅለል ስናደርግ ረመዳን ከሚመጣባቸው ሚስጥሮች ውስጥ ምላስን እንድንጠብቅ ማድረግ፣ ከማማት፣ በሐሰት ከመመስከር፣ የሰዎችን ነውር ከመከታተል። ከዚህም አልፈ ሌላ ጊዜ እኮ ደም ፈልቶ ሰው ሲሰድብህ ልትመልስ ትችላለህ። በጣም ጸያፍ ቃል ቢሰድብህ እኒ ሳኢም ብለህ ማለፍን ትዕግስት አስተምሮ ምላስን እንድትጠብቅ ያደርግሃል። ከረመዳን ሌላው ጥበቡ ምላስን የመኮትኮቻ ምላስን የመጠበቂያን ስልጠና
የሚሰጥበት የጥበብ ማዕድ ነው፣ ማዕከል ነው። ቀጣዮችንም ሌላ ጊዜ እናያለን። አላህ በሰማነው እንጠቀም ያድርገን። ረመዳችንን አላህ ይባርክልን። ወሰለላሁ። ውድ ተመልካቾቻችን ከረመዳን ጥበቦች ጋር አብረን እየቀጠልን ነው። አላህ ረመዳን የደነገገበት ምስጢሮች፣ ጥበቦች እንዳሉ አይተናል። ሒከሙ ረመዳን የረመዳን ጥበቦችን እየተመለከትን ነው። ቀጣዩን ትምህርት እንመልከት። ረመዳንን አላህ ከደነገገባቸው ሌላ ጥበብ ውስጥ የሰው ልጆችን አላህ ያየኛል የሚለውን ስሜት ውስጣቸው እንዲያዳብሩ እድል መስጠት ነው። ይህን ከማዳበር አንጻር ደግሞ ከጾም የተሻለ የስልጠና ማዕከል አናገኝም። እንደሚታወቀው አንድን ሰው ሁሉንም ነገር አስገድደ ልታሰራው ትችላለህ፣ ልታጾመው ግን አትችልም። አንድን ሰው ስገድ ብለህ ሲሰግድ ቁመህ እንዲሰግድ ልታደርገው ትችላለህ። ሐጅ አድርግ ብለህ ሲጠውፍ ልትቆጣጠረው ትችላለህ። ቁርአን ቅራ ብለህ ድምፁን ከፍ አድርጎ እንዲቀራ ልታስገድደው ትችላለህ። ልታጾመው ግን አትችልም። ለምን አትሉኝም? አንድን ሰው ጹም ብለህ አስገደድከው፣ እሺ አለ፣ ተገዷል። ከዛም ሶላት ሰግድ ነኝ የውዱ ውሃ ስጡኝ ይላል። ሰጠኸው። አፍም መታጠብ መጉመጥመጥ ከውዱ መስፈርቶች ውስጥ አንዱ ነው። ስለዚህ አፉ የሚጉመጠምጥ መስሎ ውሃ ወደ ውስጥ ቢወጥ በምን ትቆጣጠረዋለህ? ጾም ልታስገድደው ማትችለው ለየት ያለ ዒባዳ ነው። ጾም አላህና አላህን ብቻ የፈራ ሰው የሚያደርገው ብቸኛ አምልኮ ነው። ለዛ ነው አላህ ጾም የኔ ነው ይለናል። በሐዲስ ላይ ምን ይላል? يقول الله عز وجل إنما يذر شهوته وطعامه وشرابه من أجلي። ይሄ ባሪያዬ እኮ ስሜቱን የሚገታው ምግቡን የሚጠጣውን የሚገታው ሚን አጅሊ ለኔ ሲል ነው። እንዲህ ከሆነ ፈሶሙ ሊ ጾም የኔ ነው፣ ወአና አጅዝ ቢህ እኔም ምንዳው የምሰጠው እኔ ነኝ ይላል አላህ። ሁሉም አምልኮ ለአላህ ነው። ለምን ጾም ለኔ ነው አለ? አላህና አላህን ብቻ ተፈልጎ የሚሰራ ስለሆነ፣ ማንንም አስገድደ ልሰራው የማትችለው ስራ ስለሆነ። እንደሚታወቀው ጾምም ለአላህ ነው፣ ሶላትም ለአላህ ነው፣ ሐጅም ለአላህ ነው። ጾም የኔ ነው አለ አላህ። ልክ ቁርአን ላይ የሳልሕን ግመል አላህ ምን ብሎ ይጠራታል? ናቀተላህ ወሱቅያሃ፣ የአላህ ግመል ይላታል። ሁሉም ግመሎች እኮ የአላህ ናቸው። ግን የሳልሕ ግመል ለምን የአላህ ግመል ተባለች? አላህ በተአምር ከተራራ ያስወለዳት ስለሆነች ነው። ተራራውን ተከፍላ እንድትወጣ የተደረገች ግመል ስፔሻል የተለየ ተአምር የታየባት ስለሆነ አላህ ምን አለ? የአላህ ግመል እንድትባል ተደረገ። ሁሉም የአምልኮ ቦታዎች የአላህ ናቸው፣ መስጂዶች። ግን ከዓባን አላህ በይቱላህ ይለዋል፣ የአላህ ቤት። ወረበ ሃዘል በይት፣ የዚህ ቤት ጌታ ይላል። የሁሉም ጌታ እሱ ሆኖ እያለ ስፔሻል ክብር ለካዕባ አላህ ስለሰጠ ነው። ግልጽ ነው። ለሳልሕም ክብር ለየት ያለ ቦታ ስለተሰጣት ናቀተ አላህ ተባለች። ጾምም ስፔሻል ክብር ስለተሰጠው ፈሶሙ ሊ ጾም ለኔ ነው አለ አላህ። ሶላትም ለአላህ ነው። ለምን አላህ ይሄን አለ ካልነ ሚስጥሩ እዚህ ጋር ይገለጽልናል። ጾም አላህና አላህን ብቻ ፈርተህ እሱ ያየኛል ከሚል ስሜት የምትተገብረው ብቸኛ አምልኮ ስለሆነ። አንድ ዓሊም ምን ይላሉ? ምናልባት እኮ አንድ ሰው ቤቱ ገብቶ በሩን ቆልፎ የሚፈልገውን ምግብ ከተመገበ በኋላ አፉን ጠራርጎ ነጭ አስመስሎ የዛሬን ፀሐይ የዛሬን የጾም ቀን ምን አበረታው ማለት ይችላል። በምን ታውቀዋል? አታውቀው። ስለዚህ ሚስጥሩ እዚህ ጋር ይገለጽልናል፣ ጥበቡ እዚህ ጋር ይጎላልናል። አላህ እዚህ ጋር እያስተማረን ያለው ምንድነው? አላህ ያየኛል። ይህ ምጾመው ለአላህ ነው። ሰውማ ሊያይ አይችልም። ተደብቀ ብታፈጠር ውዱ አረኩ ብለህ ብትጠጣ ማን ያያል? ማንም አያይህም። ስለዚህ ውስጣችን ምን ይዳብራል ማለት ነው? አላህ ያየኛል። አስተሳሰባችን ውስጥ ምን ይሰርጻል? አላህ እኮ ያየኛል። የምሰራውን ውስጠ ምስጢሬን ብቸኛ የሚያውቀው ማለት አላህ ነው። ይህን ስሜት ስታዳብር ትልቅ ሰው ትሆናለህ። ዓለም አሁን ያለችበት ችግር ምንድን ነው? ዓለም ያለችበት ችግር ማናጀር ከሌለ፣ የቢሮ ኃላፊ ከሌለ ስራ ይሰራል። ፖሊስ ከሌለ ዝርፊያ ይኖራል። አሜሪካ ውስጥ ለአንድ ሰዓት መብራት ጠፍቶ በቢሊየን የሚቆጠር ኪሳራ ውስጥ ገብታለች። ሁሉም ዘራፊ ሆኖ ማለት ነው።
ሰው ተቆጣጣሪን እየጠበቀ የሚኖር እንስሳ ሆኗል። እስልምና ግን አሁን በጾም ምን ያሰለጥንን? አላህ ያየኛል። ማናጀር ባይኖር ለአላህ ነው የምሰራው። ይሄ ደሞዝ የተቀበልኩበት አይደል? ዕቃ አልሰርቅም። ለምን? ፖሊስ ስለሌለ ካሜራ ስለማያየኝ አይደለም። አላህ ያየኛል። ረቂቡን ወዓቲድ ኢላ ለደይህ ረቂቡን ወዓቲድ። ጸሐፊ መላእካን አሉ። አላህ ያየሃል። ላ ዩጋዲሩ ሰጊረተን ወላ ከቢረተን ኢላ አሕሳሃ። መዝገቡ ደግሞ የውመል ቂያማ የሚቀርብልህ ትንሹንም ትልቁንም የማይተው። ስለዚህ አላህ ያየኛል የሚለው ስሜት ዓለማችንን ሊያድናት የሚገባ ትልቅ ምስጢር። አሁን አውሮፓ ሀገር ውስጥ አንዲት የአውሮፓ ሀገር ስሟን ረሳዋት 100% ካሜራን አገሯ ላይ ገጥማለች። 100% ማለት ነው ሁሉም ቦታ ግባ ካሜራ አለ። አሁን አንዳንድ ሀገሮች ላይ የተወሰኑ ስትሬቶች ላይ ካሜራ አለ፣ አንዳንድ ቦታ የለም። ቅያሶቹ ስትገባ ይቺ ሀገር ግን ያደረገችው ምንድነው? ሁሉም ቦታ ላይ ካሜራ አለ at every angle። ስለዚህ ንብረት ብትዘረፍ የተሰረክበትን ቦታ ብቻ ለፖሊስ ታመለክታለህ። ካሜራ ዛካ ያለው ተፈልጎ እነማን እንደዘረፉ ይታወቃል። ዘርፈውም ከሄዱ በኋላ ካሜራው እየተከተላቸው የገቡበት ገብቶ ይዛቸዋል። ለምን የሰው ልጅ ለዚህ ሁሉ ካሜራ ጋጋታ ተገደድን ካለ የአላህን ካሜራ ስለረሳ፣ አላህ ያየኛል የሚለው ስሜት ውስጡ ስለወጣ ነው። ታዲያ ረመዳን ለዚህ ጥበብ መጣ። አላህ ያየኛል ብለህ ውዶ ስታረግ አንገት ላይ ጉሮሮ ላይ የደረሰውን ውሃ እየተፋ ስትጾም አላህ ያየኛል፣ ሰው ባያየኝ እኮ ሙጦ ነው አላህ ያውቃል የሚለው ስሜት ውስጥ ዳብሯል ማለት ነው። ያኔ ጠንቃቃ ትሆናለህ። ጥበቡ እየገባን ነው ወንድሞቼ፣ ወዳጆቼ። አላህን ፈርተህ ያየኛል ብለህ ከጾምክ ወር ውስጥ ምን ውስጥ ይዳብራል ማለት ነው። ለአንድ ወር ውስጥ አላህ ያየኛል። አሁን እኮ ውሃ ብውጥ አላህ ያውቀዋል፣ ስለዚህ ነገ ብሰርቅም ያውቀዋል የሚል አስተሳሰብ ውስጥ ይገባል። ሰው ባያየኝ ወንጀል ላምፀው አላህን አይገባም። ለምን? እሱ ያየኛል። ይህም ያለማምድህ ማን ነው? ረመዳን። ወመን ሕከመ ሲያም ከረመዳን ጥበቦች ውስጥ እኛ ስነ ልቦና ውስጥ አላህ ያየኛል የሚለውን ስሜት መፍጠር። የረመዳን ጥበቦችን እያየን ነው፣ እንቀጥልበታለን። ውድ የአገሬ ልጆች፣ የአላህ ሰላምና ደህንነት በእናንተ ላይ ይስፈን። ስለ ረመዳንና ስለ ጥልቅ ጥበቦቹ እየዳሰስ እንገኛለን። በርካታ ጥበቦችን ካሁን በፊት ተመልክተናል። ረመዳንን አላህ የደነገገባቸው ምስጢሮችን፣ ጥበቦችን ለማየት ሞክረናል። አላህ በዚህ ኡመት ላይ ለአንድ ወር ረመዳንን ግዴታ ሲያደርግ በአንድ ወር ውስጥ አሰልጥኗቸው ለ11 ወር ስንቅ ሊሰጣቸው እንደሆን በስፋት ተመልክተናል። ይኸውም ዛሬ ሌላ ጥበቡን ልነግራችሁ ፊታችሁ ላይ ተሰይም ያለው። ረመዳን ጾም የሰውን ልጅ ከአካሉ ይልቅ መንፈሱን ለማጎልበት የመጣ ታላቅ ምስጢር ነው። ይህ ምስጢር እሱን አሁንም እየተመለከትን ያለ ነው። የሰው ልጅ ከሁለት ነገር ተሰርቷል። አንደኛው አካሉ ስጋው ነው፣ ሁለተኛው መንፈሱ ነው። የሰው ልጅ መንፈሱን በማጎልበት መጠኑ ከፍታው ይጨምራል። ለስጋው በማደር መጠኑ ደግሞ ወደ ታች ይወርዳል። የሰው ልጅ መንፈሱን ባዳበረ ቁጥር ወደ መላእክቱ ዓለም ከፍ ይላል። ለስጋው ባደረ ቁጥር ደግሞ ኢላ አስፈለ ሳፊሊን ወደ አፈር እየወደቀ ይሄዳል። ረመዳን ላይ ጾም በስጋ ላይ ድል ያገኘበት ወር ነው። ስጋ ምን ያስፈልገዋል? ምግብ ይፈልግ ነበረ። ኖ አልበላም ብሎ ያ ሰው አለፈው። ኢማኑን አጠነከረ ማለት ነው። ኢማናችን እንደምታውቁት ተሐድሶ ያስፈልገዋል። ጀድድ ኢማነክ፣ ኢማንህን አጠንክር የሚለው ጥሪም ለሁላችን ነው። ኢማናችንን ደግሞ እንድናጠነክር ከሚረዳን ትልቅ የስልጠና ማዕከል ውስጥ ረመዳን ይገኝበታል። እንደሚታወቀው አእምሮ በእውቀት ይመገባል፣ አካል በምግብ ይመገባል፣ መንፈስ ደግሞ በኢማን ነው የሚጎለብተው። ረመዳን ደግሞ አምልኮቹን በማብዛት ኢማናችንን እንድናጠነክር እድል ይሰጠናል። ብዙ ሰው ከቁርአን ጋር የሚገናኘው ረመዳን ላይ ነው። ያም ኢማኑን የበለጠ ያዳብረዋል። ፈርድ መስገድ የሚከብደው ሁሉ ከሱና አልፎ ተራዊህና ተሐጁድ ሲሰግድ ታየዋለህ። ይሄም ለኢማኑ ትልቅ ግብአት ነው። ቀን ጾሞ ይውላል መብላት የለመደ ሰው፣ ይህም ለኢማኑ ትልቅ ስንቅ ነው። ረመዳን ኢማንን ለማደስ ጥሩ ማዕከል ነው።
ሰው አንድ ሰው ሱናን መስገድ የፈርድ ያህል ዋጋ አለው ስለተባለ ሱናን ለመስገድ ይጥራል። ሱና ሶላቶችን ግዴታ ያልሆኑ ሶላቶችን ፈርድን ደግሞ መስገድ በሰባ እንደሚባዛለት ተነግሮታል። በጀማዓ ሲሆን ደግሞ አጅሩ ትልቅ ነው። እዛም ውስጥ ይበረታል። በዚህ ላይ ሰደቃ ይሰጣል። ቱጠሂሩሁም ወቱዘኪህም ቢሃ ነፍሱን ታጸደዋለች። ዘካውን ሰደቃውን በሰጠ ቁጥር ኢማኑ ጎልብቷልና መስጠት ይጨምራል። በሰጠ ቁጥር ደግሞ ኢማኑን ዙሮ ያድሰዋል። ተመጋጋቢ ናቸው። ኹዝ ሚን አምዋሊሂም ሰደቀተን ቱጠሂሩሁም ታጸዳቸዋለህ ከስስት፣ ተቀባዩን ደግሞ ከሂስድ ታጸደዋለህ ስለተሰጠ ማለት ነው። ረመዳን ኢማን የምናድስበት ትልቅ ማዕከል ነው። እስልምና ለሰው ልጅ ከአካሉ ይልቅ ለመንፈሱ ትልቅ ቦታ የሰጠ ሃይማኖት ነው። እያንዳንዱ አካሉ መብት እንዳለው ሐቅ እንዳለው ድርሻ ሊሰጠው እንደሚገባ ሁሉ ትልቅ ቫልዩ ግን አላህ የሰጠው ለማን ነው? ለአካል አይደለም፣ ለመንፈስ ነው፣ ለሩህ ነው አላህ የሰጠው። ለዛም ነው መላእክቶቹን አደምን ከፈጠረው ከጭቃ በኋላ መንፈስ ሲከትበት እንዲሰግዱ ያዛቸዋል። ወኢዝ ቃለ ረቡከ ሊልመላኢካ ሱረቱ ሷድ ላይ አላህ ይህን ታሪክ ይህን ክስተት ይነግረናል። ጌታህም ለመላእካን ብሎ ባላቸው ጊዜ የተከሰተውን ለኡመቶች አንተ መሐመድ አውሳ ይላቸዋል። ወኢዝ ቃለ ረቡከ ሊልመላኢካ ኢኒ ኻሊቁን በሸረን ምን ጢን እኔም የሰው ልጅ ከጭቃ ልፈጥረው ነኝ። ፈኢዛ ሰወይቱ ባስተካከልኩትም ጊዜ ወነፈኽቱ ፊህ ምን ሩሒ እሱም ውስጥ የኔም መንፈስ በከተትኩበት ጊዜ ፈቃዑ ለሁ ሳጅዲን ሁላችሁም ሰጋጅ ስትሆኑ ውደቁ አላቸው። ለሩህ አላህ ክብር ሰጥቶ እንዲሰገድ ተደርጓል። ለአደም መላእካን ሁሉ ሰገዱ ኢላ ኢብሊስ ከኢብሊስ ሲቀር። እስልምና ለመንፈስ ትልቅ ቦታ ሰጥቷል። ረመዳን ደግሞ አንዱ ጥበቡ መንፈስ የምናጎለብትበት ማዕከል ነው። መንፈስ አካልን እንደ መጓጓዣ ነው የሚጠቀመው። መሪው ሹፌሩ እሱ ነው። አካል የተፈጠረው ለመንፈስ ማዕቀፍ እንዲሆን ነው፣ መንፈስን እንዲሸከም። አሁን ባለንበት ተጨባጭ የሰው ልጅ ለቁስ ነገሮች ለመንፈሱ ሳይሆን ለስጋው አድሮ እናገኘዋለን። እንዲህ አይነት የተሳከረ እይታ ያላቸውን ሰዎች አንድ ጥሩ ገጣሚ እንዲህ ሲል ይመክራቸዋል። ያ ኻዲመ ልጅስሚ ከም ተሽካ ለኽድመትህ አተጥሉቡ ርብሓ ፊማ ፊህ ኹስራን አንተ ስጋውን አገልጋይ ሆይ ስጋህን ለማገልገል ስንት ነው የምትለፋው? ኪሳራ ባለበት መንገድ ትረፈን ትጠብቃለህ እንዴ? አቅብል ዐለ ሩሕ ወስተክሚል ፈዳኢለሃ ይልቁንስ ወደ መንፈስ ወደ ሩሕ ተመለስና የሚያስፈልጋትን ነገር አሟላላት። ፈኢነከ ብሩሒ ላ ቢልጅስም ኢንሳን አንተ እኮ ሰው የሆንከው በመንፈስህ ነው በሩሕህ ነው እንጂ በአካልህ አይደለም። የሰው ማንነቱ እንዲሰገድለት ያበቃው ፈኢዛ ነፈኽቱ ፊህ ምን ሩሒ ፈቃዑ ለሁ ሳጅዲን መንፈስ ስትገባ ነው አካል ክብር ያገኘ። ድሮማ ጭቃ ነበር። የአላህ የሆነች ምስጢር መንፈስ ስትገባበት የሰው ልጅ የተከበረ ሆነ። ወለቀድ ከረምና በኒ አደም የአደም ልጅ የተከበረ ሆነ። ስለዚህ ረመዳን ለመንፈሳችን መንፈሳችንን ለማጠንከር ሩሓችንን በኢማን ለመሙላት ጥሩ አጋጣሚ ነው። አላህ ለምን ረመዳንን በእኛ ላይ ግዴታ እንዳደረገው አሁን ተገለጠልን አይደል? የበለጠ እየገባ ነው። ጥበቡ እሱ ነው፣ ሚስጥሩ እሱ ነው። መንፈስ የምትዳብርበት ለአንድ ወር አላህ ኢማንን አጠንክሮ ለ11 ወር መሮጫ ኢነርጂ ቻርጅ የምናደርግበት ነው። ረመዳን ብዙ ሚስጥሮችን ይዟል። ቀጣዮችንም እንመለከታለን። ወሰለላሁ ወሰለም ወባረከ አላ ነቢይና ሙሐመድ። ሰላም አለይኩም ወረሕመቱላሂ ተዓላ ወበረካቱ። ስለ ረመዳን ጥበቦች እየተወያየ እንገኛለን። ይሄው ዛሬም ደግሞ ተከታዩን ክፍል ይዤላችሁ ቀረብኩ። አላህ ረመዳንን የዲኑ ምሰሶ አድርጎታል። ስለ እስልምና መሰረቶች ስንቆጥር ሸሃዳን ካልነ በኋላ ኢቃም ሰላ ወኢታኢ ዘካ ወሰውሚ ረመዳን ረመዳንን መጾም አንዱ የዲኑ ምሰሶ አላህ አድርጎታል። ከሶላት ጋር ከዘካ ጋር ከሐጅ ጋር አብሮ ተጽፏል። ማን ረመዳን ጾም አላህ ለአንድ ወር በዚህ ኡማ ላይ ደንግጎታል። ለምን ደነገገው? እንድንቸገር ነው? እሱ እንዳልሆነማ እሱ ራሱ
መጨረሻ ላይ ነገረን። ዩሪዱ ላሁ ቢኩም ልዩስራ ወላ ዩሪዱ ቢኩም ልዑስራ። አላህ ጾምን በመደንገጉ ለእናንተ የሻው መልካምን ገርን ነገር ነው፣ ማስጨነቅን አልፈለገም ይላል። ስለዚህ የደነገገበት ሌላ ጥበብ አለ ማለት ነው። እሱ ጥበብ ላይ ነው ዛሬም እያወራን ያለ ነው። አሁን የምናየው ሌላው ነጥብ ረመዳን ይመጣና ለጊዜ ቦታ እንድንሰጥ ያደርገናል። አሁን አለመታደል ሆኖ ሙስሊሙ ጊዜ ላይ ደካማ ነው። ለጊዜ ቦታ አይሰጥም። ጊዜን እንደሚጠየቅበት ዘንግቷል። የውመል ቂያማ ውስጥ ከምንጠየቅባቸው 4 መሰረታዊ ነገሮች ውስጥ አንዱ ወአን ዑምሪሂ ፊማ አፍና፣ እድሜህን በምን አጠፋው፣ ስለ ጊዜ ይጠየቃል። እድሜ ማለት የጊዜ ፓኬጅ ነው፣ ሙሉ ፋይል ማለት ነው። የጊዜ እዛ ውስጥ ህፃንነት አለ፣ ወጣትነት፣ ጎልማሳነት፣ እርጅና፣ የጊዜ ሙሉ ፓኬጅ ዑምር ይባላል። ወአን ዑምሪሂ ፊማ አፍና፣ ይህ ነው የምንጠየቀው ጥያቄ። የውመል ቂያማ አላህ የሚጠይቀን ጥያቄ። ከዚህም አልፎ ስፔሻል የእድሜ ክፍል ወጣትነትንም አላህ ይጠይቃል። ወአን ሸባቢሂ ፊማ አብላህ፣ ወጣትነትህን በምን አበሰበስከው፣ እንዴት ጠፋ? ጊዜ አላህ ዘንድ የሚተሳሰበ ትልቅ ነገር ነው ማለት ነው። ለጊዜ ግን ዋጋ እየሰጠን አይደለንም። ረመዳንን አላህ በዓመት አንዴ ለአንድ ወር ያመጣውና ለጊዜ ቫሊዩ እንድንሰጥ ያደርገናል። አሁን አለመታደል ሆኖ ለቀጠሮ ትልቅ ቦታ አንሰጥም። ቀጠሮቻችን ነፃ ነው። ኢቭን የአረቦቹ ቀጠሮ እያሉ ሰዎች የሚሳለቁበት አባባል አለ። መውዒዲ መዓከ ፊ ሰዓት ልኻሚሳ፣ ከአንተ ጋር ያለ ቀጠሮ 5 ሰዓት ላይ እንገናኝ። ወሰአቲከ ፊ ሳዲሳ፣ 6 ሰዓት እደርስልሃለሁ። ፈኢን ለም አቲከ ፊ ሳቢዓ፣ 7 ካልደረስኩ ፈዝሀብ ፊ ታሚና፣ 8 ሰዓት መሄድ ትችላለህ። ቀጠሮ እያችሁ 5 ሰዓት እስከ 8 ሰዓት ምን ማለት ነው? እስልምና ሙሉ ህግጋቶቹ ሰዓትን ማክበር ነው የሚያስተምረን። ሰው ተለምዶ ሆኖበት የፈረንጅ ቀጠሮ ይላል፣ ፕሮግራም ያለውን ቀጠሮ ሲቀጥርህ ማለት ነው። እስልምና ቀጠሮ ማዘግየት፣ ቃልን ማጠፍ ወንጀል ነው እኮ አይደለም ያለ፣ የንፍቅና ምልክት ነው አላህ ያደረገው፣ ረሱል ሰለላሁ ዐለይሂ ወሰለም ያደረጉት። ወሚን ዓላማት ኒፋቅ፣ የንፍቅናን ባህሪ ሲዘረዝሩ አንዱ የጠቀሱት ነቢዩ ሰለላሁ ዐለይሂ ወሰለም ኢዛ ወዐደ አኽለፍ፣ ቀጠሮ ሲይዝ፣ ፕሮግራም ሲይዝ፣ ቃል ሲገባ ያጥፈዋል። ይህ ሙናፊቅ ምልክት ነው። እስልምና ስተት ነው፣ ስሮንግ አይደለም ያለው፣ ኖ ንፍቅና ነው ያለው አላህ፣ ረሱል ሰለላሁ ዐለይሂ ወሰለም ያሉት። ታዲያ ረመዳን ይመጣና ከዚህ ከተዋሃደን ሳናስበው ከተቀላቀለብን መጥፎ እኩይ ባህሪ ያጸዳናል። እንዴት አትሉኝም? ልንገራችኋ፣ ውሰዱት። ምሳሌ ልስጣችሁ። አንድ ሰው ሙሉ ቀን ጾመ፣ አዛን ከማለቱ 3 ደቂቃ በፊት ቢያፈጥር ጾሙ ይቆጠርለታል? ንገሩኛ። አይቆጠርለትም ነው የሁላችሁ መልስ። አዎ አዛን መባል አለበት አንድ ሰው ለማፍጠር። ስለዚህ 3 ደቂቃ ዋጋ አላት ማለት ነው አይደል? አንድ ሰው ጾሟል አልጾመም ለማስባት 3 ደቂቃ ሚዛን ላይ ልትቀርብ ነው ማለት ነው። ኖ ከአዛን 3 ደቂቃ ፊት ነው ያፈጠርክ ጾም ተበላሽቷል እንለው። ይሄ ሰው ህይወት ውስጥ ምንን ያዳብራል? ምንን ያዳብራል ወንድሞቼ? ለ3 ደቂቃ ቫልዩ መስጠት ይጀምራል። እሺ እናሳንሰው፣ 2 ደቂቃ አዛን ከማለቱ በፊት ቢያፈጠር ይፈቀድለታል? ሮንግ፣ ጾም ተበላሽቷል። ይህ ሰው እንደገና መድገም አለበት። ስለዚህ ይህ ሰው ምን ይሆናል ማለት ለ2 ደቂቃ ቫልዩ ይሰጣል። አሃ ለካ 2 ደቂቃ ዋጋ አላት። ጾመሃል ወይም አልጾምክም ለማለት ትልቅ ዲማርኬሽን ነች። ለ2 ደቂቃ ቫልዩ መስጠት ይጀምራል። ሌሊት ስሑር ላይ እየበላ ግለሰቡ ስሑር እየበላ አዛን ሊል ሲል ያቆማል። አሊያም ደግሞ ድንገት አዛን እንኳን ከመጣበት ቶሎ ተጉመጥምጦ በልቶ ያቆማል። ለምን? አሁን ፕሮግራምድ ላይፍ ውስጥ ገባ ማለት። አዛን ሲል ትጀምራለህ፣ አዛን ሲል ታፈጥራለህ። በዚህ ውስጥ የመፍሰስን ትሬንድ አላህ ያለማምደዋል። ሰው ወሩም በዚህ መልኩ ሲያሳልፍ ነገ ፕሮግራምድ ይሆናል። ለጊዜ ቫልዩ ይሰጣል። ለ2 ደቂቃ ክብር ይኖረዋል። 2 ደቂቃውን ክብር የላትም አይደለም። 2 ደቂቃ የቀጠሯችን እየነገርኳችሁ 5 ሰዓት ደርሶ እመጣልሃለሁ፣ 6 ካልደረሱ 7 እየኝና 8 ሰዓት ቻው በላይ ነው አሁን ያለንበት ቀጠሮ። ይሄ ረመዳን ይመጣና ለደቂቃዎች
ለ3 ደቂቃ ለ2 ደቂቃ ቫልዩ እንድንሰጥ ያደርገናል። አላስተዋልነውም እንጂ እኮ የእስልምና ህግጋቶች ሁሉም ስርዓት ነው የሚያስተምሩት። ሶላቱን ውሰዱ ለምሳሌ ሰውየው ምን ይላል? አላሁ አክበር ሲል ተከታዩ ምን ይላል? አላሁ አክበር ብሎ ይከተለዋል። ያውም በሌላ ሐዲስ ላይ ወዲያውኑ ኢማሙ ተክቢራ እንዳደረገ የተከተለ ሰው ትልቅ አጅር አለ። አሚን ሲል ወለዳሊን ብሎ ሲጨርስ አሚን ስትል አሚንታ ከመላእክቶቹ አሚንታ ጋር ከገጠመ እነሱም ይላሉ ወንጀል ተምሯል የሚል ሐዲስ አለ። ስርዓት እኮ ነው እስልምና የሚያስተምረው። መሪን የመከተልን ሳይንስ በሶላት አላህ ያስተምረናል። ኢማም አላሁ አክበር ሲል ተከተለው አላሁ አክበር። ሳያሰላምት ብታሰላምት ሶላት እኮ ይበላሻል። ሲያሰላምት ነው የምትከተል። አሁን አውሮፓ ውስጥ አንድ የሰለመ ግለሰብ አለ። የሰለመው ረመዳን ላይ አጋጣሚ ባየው ሐረም ላይ በሚደረግ ሶላት ነው። ሐጅ ወቅት ላይ ከፊት ኢማሙ ያሰግዳል። ሐረም ላይ ወደ 3 ሚሊዮን የሚጠጋ ህዝብ አለ። ሰውየው እንደ አጋጣሚ ሆኖ የሚሊተሪ ባለሙያ ነው። ወደ 6000 ስፔሻል ወታደሮች የሚያሰለጥን እና ቻናል እየቀየርኩ እንዲሳገላብጥ አጋጣሚ አይኔ የሆነ የእስልምና ነገር ላይ ገባዋል። ምንድነው ብዬ ሳየው አሰጋጁ 3 ሚሊዮን ህዝብ በዙሪያው አሰልፎ አላሁ አክበር ሲል ጠቅላላ ያውላ ህዝብ ተከትሎት አላሁ አክበር አለ። ሾክ ዶንኳል። ከዛም ሩኩዕ ሲወርድ አብሮት ሩኩዕ ወረዱ። ሰሚ አላህ ሲል ቀጣሉ። ስጁድ ሲወርድ ተከተሉት። ለሱ ይሄ ክስተት አዲስ ነው። ከዛ መጨረሻ ሲያሰላምት አብሮት አሰላመቱ። እንዴት አይነት ስርዓት ነው አልኳል። እኔ 6000 ሰራዊትን ወታደራዊ ስልጠና ለማሰለፍ 6 ደቂቃ ይፈጅብኛል እኔ ሰለጠኑት ገባበል ጠጋበል ለማለት እንዴት በአንድ ትእዛዝ ይከተቷል? ያውም ዞሮ እኮ አያያቸው። እኔ ስቁሜ ነው አንተ ገባበል አንተ ወጣ በልምል። እሱ ፊቱን እኮ ከጀርባቸው ነው ያደርጋል። አላሁ አክበር ይላል፣ አላሁ አክበር ይላል። ዋትነስ ብያልኳል። ምንድነው ሚስጥሩ ብዬ ሳጠና ለካ እስልምና ነበር ወደ እስልምና መራኝ ይላል። የእስልምና ህግጋቶች የሚያስተምሩ ምንድነው? ስርዓት ማዝ፣ ፕሮግራምድ መሆን፣ መሪን መከተል፣ ስርዓት ያለ ሰው እንድትሆን። የረመዳን መዝች ጋር ሚስጥሩ ይመጣና ለደቂቃዎች ዋጋ ስጥ። ከአዛን በፊት 2 ደቂቃ ቀርበ ብታፈጥር ጾም የለም። ስለዚህ 2 ደቂቃ ላይፍ ላይ ቫልዩ አላት እያለን ነው። አላህ ሚስጥሩ እየገባ ነው፣ ጥበቡ እየተገለጠልን ነው። ይሄ እንግዲህ ዛሬ ካየነው የረመዳን ጥበብ ውስጥ አንዱ ነው። ቀጣዮችን ቀጥለን እንመለከታለን። እስከዛው አላህ ሁላችንን በሰላም ያቆየን። ወሰለላሁ ወሰለም ወባረከ ዐላ ነቢይና መሐመድ። ውድ ተመልካቾች የአላህ ሰላምና ደህንነት በእናንተ ላይ ይስፈን። ስለ ረመዳን እያወራን ነው። አላህ ረመዳንን በዚህ ኡማ ላይ ለ1 ወር ያህል ደንግጎታል። ከመደንገግ አልፎ አላህ የዲኑ አንዱ ምሰሶ አድርጎታል። ወሰውም ረመዳን፣ ረመዳንን መጾም። አላህ በሐዲስ በበርካታ የቁርአን አንቀጾች ትኩረት የቸረው ትልቅ ወር ነው። ትልቅ የተቀደሰ ወር ነው። በሱም ውስጥ የሱ የተከበረ ቃል እንዲወርድ አላህ መረዘ። ይህን ወር ሙእሚኖቹ በግዴታ እንዲጾሙት አላህ አድርገዋል። ምን ነው ካልነ አላህ በዚህ ውስጥ እኛን ሊያሰለጥነን የፈለገ በርካታ ጥበቦችን ይሄ ወር ይዟልና። ዛሬ ደግሞ ተከታዩን ጥበብ እንመልከት። ስለ ትዕግስት እናያለን። ትዕግስት ወይም ጽናት በህይወታችን ላይ ወደ ስኬት እንድንደርስ በጣም የሚያስፈልገን የህይወት ንጥረ ነገር ነው። ጋብቻ እስክንዝ ድረስ ከዝሙት መታገስ፣ በራሳችን ላብ የሰራነውን እስክንመገብ ድረስ ከስርቆት መታገስ፣ የቀረጽነውን ዓላማ ጥግ እስክንረግጥ ድረስ መታገስ ወሳኝ ነገር ነው። ይህን ትዕግስት ሁላችን ያስፈልገናል። ለህይወታችን መሰረታዊ ነገር ነው። ይህን ትዕግስት የት እናምጣው አትሉኝም? ታዲያ ረመዳን የመጣበትም ጥበብ እሱ ነው። ረመዳን ከተደነገገባቸው ጥበቦች ውስጥ አንዱ ኡማውን አላህ ለ1 ወር አሰልጥኖ ለ11 ወር ታጋሽ እንዲሆኑ ማድረግ ነው። ረመዳን ትዕግስትን ያስተምረናል። ፈአዩ መድረሰትን ተቁሙ ቢተዕሊም ሰብር ልጀሚል። እስኪ የትኛው ትምህርት ቤት ነው ጥሩን ትዕግስት ከማስተማር አንጻር ከረመዳን የተሻለ ሊያሰለጥነን የሚችለው? አላህ በግዴታ ደንግጎ 1 ወር አሰልጥኖ ለ11 ወር የህይወት ጉዟችን ታጋሽ ጽኑ እንድንሆን በዓላማችን ላይ እንድንጸና አላህ ያደርገናል።
ቁርአንም ሐዲሶችም የሚያወሩት ስለዚህ ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን ይላሉ? ሱሙ ሸህረ ሰብሪ፣ የትዕግስቱን ወር ጹሙት ይሉናል። በሌላም ሐዲሳቸው ላይ ኢብኑ ማጀህ በተዘገበው ነቢዩ ሰለላሁ ዐለይሂ ወሰለም ምን ይሉናል? አነ ሰውመ፣ ጾም እኮ ኒስፍ ሰብር፣ የትዕግስት ግማሽ ነው ይሉናል። ጾም የትዕግስት ግማሽ ነው። ከዚህም አልፎ የአላህን ስብሓነ ወተዓላ ይህን የተገበረ ንግግር ከጾም አንጻር ይተረጉሙታል። የቱን ንግግር አትሉኝም? ኢነማ ዩወፋ ሳቢሩን አጅረሁም ቢገይሪ ሒሳብ፣ እነዛን ታጋሾችን ያለ ገደብ ነው ምን መነዳቸው የሚል የቁርአን አንቀጽ አለ። እነማን ናቸው ታጋሾች ሲባል ሙፈሲሮች፣ የቁርአን ተንታኞች ምን አሉ? አሳቢሩን ሁሙ ሳኢሙን፣ ታጋሾች የተባሉት ምንዳቸው ገደብ የሌለው አላህ ዘንድ በጣም ትልቅን ክፍያ የሚከፈላቸው እነማን ናቸው? ታጋሾች ናቸው። ታጋሾቹ እነማን ናቸው? ጾመኞች ናቸው። መጾም ትዕግስትን ይፈልጋል። ታዘቡት እስኪ። ፈሳኢሙ የጁዕ ወበይነ የደይህ ሸሂዩ ልጊዛእ፣ አንድ ሰው ጾመ ማለትን ማለት ነው። ጥበቡን እዚህ ጋር ተመልከቱት። ከፊት ለፊቱ በጣም ጣፋጭ ምግብ አለ፣ በጣም የሚያጓጓ ምግብ። ያ ከፊት ለፊቱ ተቀምጦ ግን አላህ ያን አለመብላት ግዴታ ስላደረገበት ይጾማል። ወያዕጠሽ፣ ደግሞ በውሃ ጥም ይንገላታል። ወበይነ የደይህ ማኡን ባሪድ፣ ቀዝቃዛ ውሃ ሲንቆረቆር እያየው አይጠጣውም። መግሪብ እስኪደርስ ይጠብቃል። ለምን? እንዳይጠጣ ታዟል። ጹም ተብሏል። ይችን ጥበብ ተመልከቷት። ስልጠናዋ ዝች ላይ ነች። ሚስጥሯ ዝች ላይ ነች። ጥበቡ እዚህ ጋር ነው የሚገለጠው። አንተ አሁን አትጠጣም፣ ቀዝቃዛዋ እያየህ ጠምቶሃል። ግን ፀሐዩ አንገላታይ ብለህ ረፍት ጥላ ትፈልጋለህ። ለምን አትጠጣም? እንዳትጠጣ ተከልክለሃል። ጾመኛ ነህ አንተ። ስለዚህ ቀዝቃዛዋ እያየህ ካልጠጣ ነገ ደግሞ ሐላል ያልሆነችን ሴት ጋር ዝሙት ከመስራት ታገሳለህ ማለት ነው። ግልጽ ነው። ጥበቡ እየገባችሁ ነው። ቆንጆ ምግብ ፊት ለፊት እያየ ላለመብላት በራስ ላይ ግዴታ እኮ አድርጋል። ብትበላው እኮ ችግር የለውም፣ አላህ ዘንድ ነው የምትጠየቀው። ግን አትበላውም። ለምን ካልክ እንዳትበላ ታዛሃል። መግሪብን ትጠብቃለህ፣ አዛኑን ትጠብቃለህ። ልክ ይሄን ነው እስልምና የሚያስተምረን። ረመዳንም ውስጣችን የሚያሰርጸው ይሄን ጥበብ ነው። ይሄን ጥበብን ውስጣችን የሚከተው አንተ አሁን ውሃ እያየ ካልጠጣ ለምን ስለተከለከለ ሐራም ሴት ተገላልጣ ስትሄድ ጸጉሯን ለቃ ስትሄድ እሷ ጋር ዝሙትን ከመስራት ትቆጠባለህ። ለምን? ማግባት አለብህ። ማግባት ነው ያንተን ጾም የሚፈታው፣ የወንዳዊ ፍላጎትህን ማለት ነው። ልክ እንደዛው አዛን ሲል ውሃ እንደምትጠጣው በሐላል ካላገኘ ወደ መጥፎ አካሄድ አትሄድም። እዚህ ረመዳን ከመጣባቸው ሚስጥሮች ውስጥ ጥበቦች ውስጥ አንዱ እኔ እናንተን ታጋሽ ማድረግ ነው። ውሃ እያየ ካልጠጣ ምነው ስለተከለከልክ? ዝሙትም አትሰራ ምነው ተከልክላል? ሐላል ሚስት ፈልገህ ሰርተህ ጥረህ ጥሩ ቤተሰብ መስርተህ ትውልድ የምታመርትበትን ትክክለኛውን የፍቅር ማዕከል ትዳርን ለመመስረት ትታገሳለህ። ገንዘብ የሰው ተሰጠ አትሰርቅም፣ ትታገሳለህ የራስህ እስኪኖር። ረመዳን የሚያስተምረንን ጥበብ አያችሁት? ቀዝቃዛዋ እያየ ካልጠጣ ስለዚህ ሐራም ሴትም አትገናኝም ማለት ነው። ግልጽ ነው። ምነው ዚና ስለሆነ፣ ይሄም መጠጣት ደግሞ ማፍጠር ስለሆነ ማለት ነው። አላህ ዘንድ ትልቅ ወንጀል። ረመዳን ማፍጠር ትልቅ ወንጀል ነው። እንደ ቀላል እናየው አይደለም። ሰይድና ዑመር እብኑ አልኸጣብ እብኑ ሐዝም ሰይድና ዑመር ንግግር ይዘው ነው ከትላልቅ ወንጀሎች ውስጥ ይላሉ ሰይድና ዑመር ረመዳን ፈርድ ተደርጎበት ለመጾም ደርሶ እንዳፈጠረ ሰው ወንጀለኛ አላቅም ይላሉ ሰይድና ዑመር እብኑ አልኸጣብ። ረመዳን መጾም ግዴታ። እዚህ በዚህ ግዴታ ውስጥ መጾም ግዴታ ስለሆነ ትዕግስትን ትማራለህ። ትዕግስትን ከተማርክ ለወደፊት ህይወት ስንቅ የሚሆንን ቁም ነገር ጨበትክ ማለት ነው። ታጋሾንክ ማለት ነው። ብዙዎቻችን ቂራአት እንጀምራለን፣ ኪታቡ እንደጀመር ነው እናቆመዋለን። ጽናት ያንሰናል። የህይወት ግብ እንቀርጻለን፣ ቶሎ እናቆመዋለን። ለምን? ጽናት ጎሎናል ማለት ነው። ብዙ ሰው ዚና ላይ የሚወድቀው ለምንድን ነው? ሐላል ትዳር እስኪመሰረት ድረስ መታገስ አቅቶት እኮ። ትዕግስት መሰረታዊ የህይወታችን ንጥረ ነገር ነው። ይህን ትዕግስት ታዲያ የት እንማረዋለን ካላችሁ ረመዳን ውስጥ እንማረዋለን። ምሳሌ ሲርብህ ተርበህ የተኛህም ይሆን ረፍት እየወሰድክ መግሪብ ለመድረስ መጣር፣
የማፍጠሪያው ሰዓት እስኪደርስ መጣር ትዕግስትን ያለማምዳል። ወር ነው እኮ ደግሞ አንድ ቀን ሳምንትም አይደለም። ወሩን ደግሞ ማቋረጥም አልተፈቀደልም። ኮንቲኒየስሊ ነው የምትጾም። እሰቡት 30 ቀን the same step ስተድ የዘንድሮ የስነ ለውጥ ሳይንስ አጥኚዎች አንድ ሰው አንድን ነገር ለ30 ቀን ካደረገው ባህሪው ይሆናል ይላል። ለ30 ቀን በቋሚነት አንድን ነገር ካደረገው ንባብናው ሞክረው ጠዋት ሳተኛ 30 ደቂቃ ማንበብ ለወር አንብብ ትለምደዋለህ፣ ባህሪ ይሆናል። ከዛ ወዲያ እምቢ ይላል። ተቃራኒውን ሞክረው መተኛትን ዞሮ ልነሳ ብትላቸው ገና መጽሐፍ እንዳስኪ ይወስዳል። ለወር ታጋሽ ስትሆን ምሳም መዝለልን፣ ቀዝቃዛ ውሃ እያየ ማለፍን፣ ጣፋጭ ምግብ እያየ መተውን ስትለምድ ምን ሆንክ ማለት ነው? ታጋሽ ሆንክ ማለት ነው። ትዕግስት ተዋህደህ ማለት ነው። አንድን ነገር ስታየው ለስሜት ተገዣቶን ነው ለምን ትላለህ? ቢትዊን ስቲሙለስ ኤንድ ሪስፖንስ there is a gap እንደሚሉት በማነሳሻዎች መሃልና ለዛ ምላሽ በመስጠት መሃል ነፃ ምርጫ አለው የሰው ልጅ ስቲቨን ኮቬ እንደሚሉት። ስለዚህ ነፃ ምርጫ ነው። ያው ዚና አልሰራም ይህ ሐራም ነው ትላለህ። ልክ ረመዳን ላይ ቀዝቃዛው አይተህ እንደምዘለው ማለት ነው። ከረመዳን ሚስጥሮች ውስጥ ጥበቦች ውስጥ ይህን ትውልድ ታጋሽ ማድረግ እስልምና ትላልቅ ዓላማዎች አሉት። ትውልድን የመለወጥ ሸክምን ነው ለዚህ ኡማ አላህ የሰጠው። ይህም በመስራት ሂደት ለምን ያስፈልገናል? ጽናት፣ ትዕግስት ያስፈልጋል። ስለዚህ ከማጋት በፊት ዚናን ትዘላለህ። እስሩ እስካለ እስክትፈታ ትታገሳለህ። ዓላማ ከነደፍክ ጥግ እስክትረግጥ ትታገሳለህ። ይሄን የተማርከው ከዚህ ትልቅ ትምህርት ቤት ከዚህ የጥበብ ማዕድ ተማር ነው ማለት ነው። ቀጣይ ጥበቦችን እንመለከታለን። ውድ ተከታታዮቻችን የአላህ ሰላምና እዝነት ሁላችን ላይ ይስፈን። ዛሬ ደግሞ የተገናኘነው የረመዳንን ውሎ የበለጠ ተጠቃሚ እንሆን ዘንድ ፕሮግራም ለማውጣት ነው። የአንድ ሙእሚን የረመዳን ውሎ ፕሮግራሙ በራመጅ ለሸخص المسلم في رمضان እንዴት ይሆን? መጀመሪያ ፕሮግራማችን ሱብሒን ሰላት በጀማዓ መስገድ ነው። ትልቅ ጸጋ አለው። ሁለተኛ ሱብሒን ከሰገድን በኋላ ቁጭ ብለን በዚክር በዱዓ ቁርአን በመቅራት ማሳለፍ ነው። የነቢዩ ሰለላሁ ዐለይሂ ወሰለም ፈለግ ይሄ ነበር። ሙስሊም ላይ እንደተዘገበው كان النبي صلى الله عليه وسلم إذا صلى الغداة أي الفجر فجرن كسجدوا بهلا جلس في مصلاه حتى تطلع الشمس ፀሐይ እስክትወጣ ድረስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሰገዱበት ቦታ ላይ ቁጭ ይሉ ነበር። ሱብሒ ሰገዱ፣ እዛው ቁጭ ብለው ዚክር ዱዓ ሲያረጉ ፀሐይ ትወጣ ነበረ። አخرجه الترمذي የዘገቡትና አነስ ኢብኑ ማሊክ ያስተላለፉትም ሐዲስ በጣም የሚደንቅ ነው። ጸጋውን ተመልከቱት። ከዚህ በኋላ ሱብሒ ሰግዳችሁ ቶሎ ቤት አትመለሱም። قال النبي صلى الله عليه وسلم من صلى الفجر في جماعة የሱብሒን ሰላትን በጀማዓ ይሰገደ ثم قعد يذكر الله حتى تطلع الشمس ከዛም ፀሐይ እስክትወጣ ድረስ ቁጭ ብሎ አላህን ያስታወሰ ዚክር ያረገ ቁርአን ይቀራ ثم صلى ركعتين ከዛም በኋላ ፀሐይ ወጣ ማለት ሲጀመር ሶላት 2 ረካዓ ሰገደ። ክፍያው ምን ይሆን? كانت له ورسول الله صلى الله عليه وسلم ለርሱ ይሆንለታል ከአጅሪ حجة وعمرة ልክ ሙሉ ሐጅና ዑምራ እንዳደረገ ታመቲን ታማ 3 ጊዜ ሙሉ የሆነ ሐጅና ዑምራ እንዳደረገ ይጻፍለታል። ሱብሃንአላህ። ምናልባት አሁን እኮ የምናደርገው ሐጅ አላህ ያለውን ትእዛዝ ካለ መጠበቅ ክፍተት ልንፈጥር እንችላለን። ሐጃችን ሙሉ ላይሆን ይችላል። ይሄ ግን በነብዩ ሰለላሁ ዐለይሂ ወሰለም ዋስትና ሙሉ የሆነ 3 ነው አጥብቀው የተናገሩት ሐጅና ዑምራ እንዳደረገ ይጻፍለታል። ሱብሒ ሰገደ፣ እዛው ቁጭ ብሎ ዚክር ሲያርግ ዱዓ ሲያርግ ቆየ። ከዛም 2 ረካዓ ሰግዶ ከመስጂድ ወጣ። አላሁ አክበር። እዚህ ፕሮግራማችን ሱብሒ በጀማዓ እንሰግዳለን። ሁለተኛ ከዛ ቁጭ ብለን ዚክር እናደርጋለን ማለት ነው ፀሐይ እስክትወጣ። ከዛም 2 ረካዓ ሰግደን ከመስጂድ እንወጣለን። ሶስተኛው ሰላት الضحى ቤት እንደመጣን ወደ አድርገን ወደ ስራ ወደ ከመውጣታችን በፊት አሊያም እህቶቻችን ወደ ስራ ከመመለሳቸው በፊት ምን ታደርጋላችሁ? ሰላት الضحى። አቡ ሁረይራ የነብዩ ታላቅ ሰሃባ ምን ይሉናል? አውሳኒ ኸሊሊ بثلاث በ3 ነገር ነብዩ አደራ ብለውኛል ብሎ አንደኛው ምን እንጠቀሰ? ከነዚህ ውስጥ አንሰሊ ሰላት الضحى
ሁሌም ሰላት الضحى እንዳልተው አዘውኛል ይላሉ አቡ ሁረይራ አው ከማ ቃል። ስለዚህ ሱብሒ ሰገድና ከዛ ዚክር ስናረግ ቆየን። ከዛ ቤት መጣን 2 ረካ ዱሓ ሰግደን ከቻልን 8 እንወጣለን ከቤት ማለት ነው። ከዛ አራተኛ ፕሮግራማችንን እየቀረጽን ነው። ሰላት الظهر والعصر في الجماعة ዙህርና አስርን ደግሞ በጀማዓ እንሰግዳለን። ፈርዶችን በቻልነው መጠን በጀማዓ መስገድ አለብን። ዙህርና አስርን እንሰግዳለን። በጀማዓ መስገድ ጸጋው ትልቅ ነው። ሰዒድ ብን ሙሰይብ ታላቁ ታቢዒን ምን ይላሉ? መን ሰለ ፊ ጀማዓትን በጀማዓ እኮ ሶላት የሰገደ ፈቀድ መለአ አልበረ ወልባሕረ ሚን አልቢር የብሱንም ውቅያኖሱን ወንዙንም በኸይር ሞላው ይባላል። ጸጋው ችሮታው ሰፊ ነው እና በቻልነው መጠን ዙህርና አስርን በጀማዓ እንሰግዳለን። አስር ሰግደንሳ አምስተኛ ፕሮግራማችን እሱ ነው። አልኢትሳል ቢልሙስሐፍ الشريف አሁን ቁርአን ጋር የምንገናኝበት ወቅት ነው። የቀን ሐጃችን ጨረስነ፣ ስራ ቢሮ ቆለፍነ፣ ከአስር ሰላት በኋላ ቁጭ ብለን አላህ ያወፍቀን እስከ መግሪብ ቁርአን የምንቀራበት ለማክተም የምንጥርባቸው ወቅቶች ይሆናሉ። ስድስተኛ ከዛም በኋላ ተክቲሩ ዱዓ قبل المغرب وبعد الافطار ስድስተኛ ፕሮግራማችን ዱዓ ማብዛት ነው። ለአንድ ጾመኛ ሊያፈጥር ሲል የሚያደርገው ዱዓ አይመለስም ተብሏል። ወኢነ للصائم عند فطره دعوة ما ترد የማይመለስ ዱዓ አለው ተብሏል። ልክ መግሪብ የሆነ ደቂቃዎች ሲቀሩት 30 ደቂቃ 20 ደቂቃ 10 ደቂቃ ዱዓ ከአላህ ጋር እንዳፈጠርነም ቴምሩን አፋችን ከተን ዱዓ ማድረጉ በጣም ይወደዳል። ሰባተኛ ቀለል አድርገን እንበላና ወደ ተራዊህ ሰላት ደግሞ እንመለሳለን። ሰባተኛው ምንድነው? ተራዊህ ነው። ምግቡን ቀለል እናድርገው። ብዙዎቻችን በልተን ሄደን ሶላቱ ይከብደናል። ተራዊህ አይደል? ሰባተኛው ተራዊህ ሰላትን መሄድ ነው። ስምንተኛ ثم قيام الليل ከዛ ደግሞ ሌሊት ተነስተን አላህ ያወፍቀን በተለይ ዊትርን መጨረሻ እናድርገው። ከሱብሒ በፊት ሌሊት ተሐጁድ ተነስተን የምንሰግድበት ነው። ከዛ በኋላ ምን ይመጣል? ሱብሒ ይመጣል። ከሱብሒ ያለን ፕሮግራም ይህ ይሆናል ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሱብሒንና ዒሻን በጀማዓ መስገድን ሲነግሩና መን ሰለለ ዒሻን የሰገደ ፊ ጀማዓትን በጀማዓ የሰገደ ፈከአነማ ቃመ ንስፈ ለይል ሌሊቱን ግማሽ በአምልኮ እንዳሳለፈው ይቆጠርለታል፣ ሲሰግድ እንዳሳለፈ። ወመን ሰለ ሱብሕ ፊ ጀማዓትን ከዛም ሱብሒን ደግሞ በጀማዓ የሰገደ ፈከአነማ ሰለ ለይለ ኩለሁ ሌሊቱ ሙሉን በአምልኮ እንዳሳለፈ ይቆጠርለታል። ይህ ሙስሊም የዘገቡት ዘገባ። የአንድ ሙስሊም የረመዳን ፕሮግራማችን እኔ ናቸው። እንድገማቸው። ሱብሒን በጀማዓ እንሰግዳለን። ሁለተኛ ከሱብሒ በኋላ ቁጭ ብለን ዚክር እናደርጋለን። ፀሐይ ልትወጣ ስትል 2 ረካዓ ሰግደን እንወጣለን። ሙሉ የሐጅና የዑምራ አጅር እንዳገኘን ይጻፍልናል። ዘገባውን ትርሚዚን የዘገቡት የዘመኑ የሐዲስ ጠቢብ ሼኽ አልባኒ ሶሒህ ያሉት ዘገባ። ሐጀትን ወዑምረትን ታመትን ታማ። ሁለተኛ ፕሮግራማችን እሱ ነው። ሶስተኛ ሰላት الضحى እንሰግዳለን። አራተኛ ዙህርና አስርን በጀማዓ እንሰግዳለን። አምስተኛ ከአስር በኋላ ቁርአን ጋር ትስስር እንፈጥራለን። ስድስተኛ ዱዓ እናበዛለን ከማፍጠራችን በፊት። ሰባተኛ ተራዊህ ሂደን እንሰግዳለን። ስምንተኛ ቅያመ ለይል እንሰግዳለን። ፕሮግራማችን የአንድ ሙእሚን የረመዳን ፕሮግራም እኔን ይመስላሉ። በዚህ መልኩ ከተጠቀምንበት ከረመዳን ጥበብ በጣም ተጠቅመን ከረመዳን በጣም ራሳችን በኢማን አደራጅተን የምንወጣበት ወር ይሆንልናል። አላህ ይቀበለን። ሁላችንም ለዚህ ኸይር ስራ ይወፍቀን። አላህ ታላቁ ኃያሉ አላህ የሰው ልጅን የፈጠረው ጌታ የሚጠቅመውን ነገር ደንግጎበታል በእርሱ ላይ። አላ ያዕለሙ መን ኸለቅ ወሁወ ለጢፉ ልኸቢር። እሱ የውስጥ አዋቂና አዛኝ ነው። ለሰው ልጆች የሚበጃቸው ነገር በሸሪዓው ህግጋቶች ውስጥ ደንግጎላቸዋል። ከነዚህ ነገራቶች ውስጥ ታላቁ የረመዳን ወር ይገኝበታል። አላህ ቁርአን ላይ ኩቲበ ዓለይኩም ሲያም በእናንተ ላይ መጾም ግዴታ ተደረገ ይለናል። ለምን አላህ በእኛ ላይ ግዴታ አደረገው? አላህ ከመራባችን የሚያገኘው ነገር የለም። እኛም የሚጠቅመን መልካም ነገሮች ረመዳን በውስጡ ስላቀፈ ነው።
የዲኑም አንዱ ምሰሶ አድርጎታል። ወሰውም ረመዳን በእርሱም ውስጥ ቁርአን እንዲወርድ አድርጓል። ምእመናን ያን ወር በክብር ይጾሙታል። ሲጾሙት ውስጡ ላይ ተምሮት የሚያልፉት አውቀውትም ይሁን ሳያውቁት ለውጧቸው የሚያልፈው መልካም ነገርን ረመዳን ይዟል። በርካታ ጥበብን በውስጡ አቅፏል። እነዚህን ጥበባት እየተነተንን እንገኛለን። ይሄው ዛሬ ካለንበት ቦታ ላይ ደርሰናል። ዛሬ ደግሞ አንዱን የረመዳንን ጥበብ ልነግራችሁ ፊታችሁ ተሰይሜያለሁ። ረመዳን ከሚያስተምረን ውስጥ አላህ ቁርአን ላይ አያመን ማዕዱዳት ይለናል። ረመዳን የተቆጠሩ ቀናቶች ናቸው ይለናል። ረመዳን ከሚሰጠን አንድ ጥበብ ውስጥ ዱንያ አጭርና ኃላፊ መሆኗን ረመዳን ውስጥ እንማርበታለን። እስኪ አስታውሱ፣ ከወራት በፊት ረመዳን 6 ወር ቀረው 3 ወር ቀረው እየተባለ ፌስቡክ ላይ ይለጠፍ ነበር። ይሄው አሁን ረመዳንን ቀረብ ነው፣ ተገናኘ ነው። ቀናቶቹ ሳናስባቸው ከፊት ለፊት እያመለጡን ነው። ነገ ዒድ ብለን እንዘያየራለን። ዱንያ እንዴት ፈጣ እንደሆነች አያችኋት? እንዴት አላቂ እንደሆነች ተመለከታችኋት? ብዙ እንደማዘልቅ አያችኋት? ለዛም ነው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እብን ዑመር ቡኻሪ ላይ በተዘገበው ሐዲስ አኸዘ ረሱሉላሂ ቢመንኪበየ ፈቃል ትከሻዎችን ሁለቱን ይዘው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ትልቅን አደራ ሰጡኝ ይላል። ኩን ፊ ዱንያ ገሪብ፣ ዱንያ ላይ ስትኖር እንደ ባይተዋር እንደ እንግዳ ሆነህ ኖር። አው ዓቢሩ ሰቢል፣ አለም እንዳልፎ ሀጅ መንገደኛ። መንገደኛ እንዴት ነው በመንገዱ ላይ የሚያሳልፈው? ሻንጣውን ይዞ ትጥቁን አጠባብቆ እረፍት ሳይሰማው ቤቱ እስኪደርስ አሊያም ወደሚሄድበት ቦታ እስኪደርስ ውስጡ አያርፍም። መንገደኛ ድካም ውስጥ ነው፣ ሐሳብ ውስጥ ነው ያለው። እንደዛ ሆነ ይሉታል ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም። ይህም ምክራቸውን ውስጡ ያዋሃደው ይህ ታላቅ ሰሃባ እብን ዑመር የዑመር እብኑ ልኸጣብ ልጅ ዓብደላህ ምን ይላል? ሰዎችን ሲመክር ኢዛ አስባሕተ ይላል፣ ያነጋህ ጊዜ ፈላ ተንተظር ልመሳ፣ ማምሸትን እንዳትጠብቅ። ምሽት ላይ መጣ ይችላል፣ ቀን ላይ ዱንያን ልትለቃት ትችላለህ። ወኢዛ አምሰይተ፣ ካመሸህ ደግሞ አላህ ብሎት ፈላ ተንተظር ልመሰባሕ፣ ንጋትን እንዳትጠብቅ፣ ላታነጋ ትችላለህ። ስብሓንላህ። ወኹዝ ምን ሰሓቲከ ሊመረዲክ ወምን ሐያቲከ ሊመውቲክ ይላል። ከጤንነትህ ለበሽታህ ያዝለት፣ በጤንነት ጊዜ ስራ። ወምን ሐያቲከ ሊመውቲክ፣ ከህይወትህ ደግሞ ለሞትህ ያዝለት፣ ከሞት በኋላ ለሚጠብቅ ህይወት ተዘጋጅለት ይላል። ረመዳን ከሚያስተምረን አንድ ጥበብ ውስጥ ዱንያ እንዲፈጣን ነችልኝ። ይህው አንድ ወሩ እንዴት ብሎ አለፈ? ትናንት ስንጠብቀው አልነበረም እንዴ? መጣ ብለን ቴምር ስናዘጋጅ አልነበረም እንዴ? አሁን ዒድ ሆነ፣ ዒድ እየተዘያየርን ነው። ስቴዲየም ወጠልን ሰግድ ነው። አለቀች እንዲህ ወሯ። አመቱም እንዲህ ነው የሚያልቀው፣ እድሜያችንም ለካ እንዲህ ነው የሚሄደው። ይሄን ትምህርት ሳናቀው አስርጦት ያልፋል። መቼውኑ ደግሞ አለቀ እንባባላለና አሽሮ ገባ እንዲህ እንላለን ከሁሌ። ረመዳን ከሚሰጠን አንድ ጥበብ ውስጥ ከሚያስተምረን ሚስጥር ውስጥ ዱንያ ኃላፊ ነች። ለሚቀጥለው ዓለም ተዘጋጁ፣ እቺ ታልፋለች። ይሄው ረመዳን አለፋል። አያም ማዕዱዳት፣ አጭር ቀናቶች ተቋጩ። አንድ ወር አለቅ፣ 11ዱም እንዲህ ያልቃል። አመታቶችም እንዲህ ይጓዛሉ። ይህም ሚስጥር የተነዱ የአላህ ደጋግ ባሮች የእነ አብደላህ ብን ዑመርን ምክር የተቀበሉ የረሱልን ተግሳጽ ውስጣቸው ያቀፉ ሰዎች እንድች የሚል ቋሚ ዜማ አላቸው። ኢነ ሊላሂ ዒባደን ፉጣና። ይችን ግጥም ኢማም ነዋዊ ሪያድ ሳሊሒን መግቢያ ላይ አስቀምጠዋታል። ሪያድ ልሳሊሒን፣ የደጋግ ባሮች ቄጤማ፣ ሳር፣ ጨፌ ማለት ነው። ሪያድ ሳሊሒን ለዚህ ቆንጆ ኪታባቸው፣ እሱም የሚመስል ኪታብ አልተጻፈም። ለዚህ ውብ ኪታባቸው መግቢያ ላይ እችን ግጥም ያስቀምጣሉ። ኢነ ሊላሂ ዒባደን ፉጣና፣ ለአላህ እኮ አክቲቭ የሆኑ ብስል ባሮች አሉት። የዱንያ ማንነት የተረዱ በጣም አክቲቮች አሉ። ኢነ ሊላሂ ዒባደን ፉጣና ጠለቁ ዱንያ ወኻፉ ልፊተና፣
ዱንያን የፈቷት ፈተናዋን ፈርተው ዱንያን የተፋቷት እንደ መንገደኛ ሆኖ ራሳቸውን ያስቀመጡ እንደ ተጓዥ ራሳቸውን ያስቀመጡ ብስሎች አሉ። ዋናው ጉዟቸው የት ነው? አኸራ። የወጡበት የመጀመሪያ ቤት አላቸው። የመጀመሪያ መንዚላቸው ናት ጀነት። እኮ ከአባታችን ጋር ገብተን ነበር ከአባታችን ጀርባ ሆነን በተፈጸመ ስተት ወንጀል ከጀነት አባታችን አደም ወጥተዋል። እንመለሳለን። فإنها منازلنا الأولى وفيها المخيمون من ابن القيم فحيا يا الله تنسوا إلى جنات عدن ودهيا ودونتشو جنة فإنها منازلنا الأولى يمجمر يا معرفاتشن الساقون ينبرج وفيها المخيم دس من الدنكوانو تشالبت أقركم فحيا إلى روضاتها وخيامها سيودك إتئما يا الله تنسوا نويلنا فحيا إلى عيش ليس يسأمي ما يسلجه على نورو لا يبغون عنها حولا نميلو الله كجنة تلواجنا يفلقوا ركتونا من أرض دستنيوش ناجو ስለዚህ ያ ዓለም እንደሚጠብቃቸው ስለሚያውቁ ወደ መጀመሪያ ቤታቸው ለመሄድ መንገደኛ እንደሆኑ ነው የሚያስቡት የአላህ ምርጥ ባሮች። ዱንያን ፈቷት ፈተናዋን ፈርተው إن لله عبادا فطنا طلقوا الدنيا وخافوا الفتنة فلما علموا باوقوا ጊዜ أنها ليست لحي وطنا ያው ልቦና ላለው መኖሪያ እንዳልሆነች አወቁ። ሁሉም ይሞታል። جعلوها لجة واتخذوا صالح الأعمال فيها سفنا እሷን ጊዜያዊ መጠጊያ እንደ ማዕበል አይተዋት መልካም ስራን እንደ ሰፊና እንደ መርከብ አድርገው በእሷ ላይ ተንሻለው አለፉባት። ረመዳን ከሚያስተምረን ውስጥ ዱንያ አጭር ነች፣ ታልፋለች፣ ማንም አይቀርም። ولو كانت الدنيا تدوم بأهلها لنواريو أكم الزوتر بيون نورو دنيا لكان رسول الله حيا وباقيا رسول نبر يوم يهون ساتشوم تلوات دوال صلى الله عليه وسلم ولكنها تفنى ويفنى نعيمها وتبقى الذنوب والمعاصي كما هي صمت الفالج ሁላችን እናልፋለን። የተጻፈው ወንጀል ወይ ኸይር ስራ ብቻ ይጠብቀናል። ረመዳን ከሚሰጠን አንድ ጥበብ ውስጥ ዱንያ ላፊ ነች። ይሄው ትናንት ደረሰ ያልነው ተቋጭ አይደል? ዱንያም እንዲህ ትቋጫለች። የኛም ህይወት እንዲጠናቀቃል አላህ እንገናኘዋለን። ረመዳን በርካታ ጥበቦችን የያዘ የስልጠና ማዕከል ነው። ይሄው ዛሬ አንዱን አየን፣ ቀጣዮችን እንመለከታለን። አላህ የነገ ሰው ይበለን። وصلى الله وسلم وبارك على نبينا محمد ስለ ታላቁ ረመዳን ያወራን ነው። ውስጡ ስላዘው ሚስጥርና ጥበብ እየተነተን እንገኛለን። ዛሬ ደግሞ ረመዳን ከመጣበት ሌላው ጥበብ ውስጥ አንዱን አክልላችኋለሁ። ብዙዎቻችን ልጆቻችን ተርቢያ መስጠት እንመኛለን፣ እድሉን ግን አናገኘው። ሶላት ላይ ጸንተው እንዲሰግዱ እንመኛለን፣ ሆኖ ባለማግኘታችን እንቆጫለን። ይሄው አላህ በጥበቡ ረመዳንን አመጣልን። የረመዳንን ኤንቫይሮንመንት ሰጠን። ልጆቻችንን የምናንጽበትን አየር አመቻቸልን። አነድም ብለው እንዳያስቸግሩ እንኳን ትናንት እንደሄዱ የሚያረጋቸውን ሸይጣንን አሰረልን። ኤንቫይሮንመንት ነፃ ካደረገ በኋላ ልጆችን እንድንኮተኩት ራሳችንን እንድንለውጥ እድል ሰጠን። ረመዳን በተለይ ለአብዛኛው ቤተሰብ ልጆቹን ለማነጽ ለሚከብደው ቤተሰብ ጥሩ አጋጣሚ ነው። በዚህ ወር ውስጥ ልጆችን ሶላት እንዲሰግዱ፣ ልጆችን መስጂድ እንዲመላለሱ፣ ተራዊህ እንዲሰግዱ፣ እንዲጾሙ ካደረግናቸው ይህ ረመዳን የመጣበትን ጥበብ ተጠቅመናል ማለት ነው። ሰለፎች ቀደምት ሰሃቦቹ ልጆቻቸው ከልጅነት እንዲጾሙ ከእስልምና ህግጋቶች ጋር ተዋህደው እንዲያድጉ ጥረት ያደርጉ ነበር። ቡኻሪ ላይ በተዘገበው አን ረበይዕ ብን ሙዓወዝ ምን ትላለች? ኩና ነሱሙሁ ባዕድ ያኒ አሹራን ወይም እንጾም ነበረ። ወንሰዊሙ ሰብያነና ህፃናቶችን እናጾማቸው ነበር አብረን ትላለች። ፈኢዛ በካ አሐዱሁም አንዳቸው ካለቀሱ ከልጆች ውስጥ መጫወቻ እንቀይርላቸዋለን ሐታ የኩነ ዐንደ ልፍጣር የማፍጠሪያ ሰዓት እስኪደርስ ርቦት ሲያለቅስ መጫወቻ ነው የሚቀየርለት። አሁንም ሲያለቅስ ሌላ መጫወቻ፣ እንደዚህ ከመጫወቻ ወደ መጫወቻ እያገላበጥናቸው ማፍጠሪያው ሰዓት እስኪደርሱ ልጆቻችን እናጾም ነበር ትላለች።
አሁን ሚስጥሩ እየተገለጠላችሁ ነው። ለምን ነው የሰሃባው ትውልድ ለዛ ዓለምን መለወጥ የቻሉት? ከልጅነት እንዲህ አይነት ኮትኮታ ያገኙ ነበር፣ እንዲህ አይነት እንክብካቤ ያገኙ ነበር፣ እንዲህ አይነት ከጾም ጋር እንዲዋሃዱ ይደረግ ነበር ከመልካም ስራ ጋር። እኛ ጋር ለመታደል ሆኖ አባት ልጁን ተነሽ ጾም ወይም ሲል እናት ተወው ገና መቼ 15 ዓመት ሞላው ይባላል አይደል? ራይተኛ ተወው ይባላል። ነገ 15 ዓመት ሲሞላው ጾም ሲባል አይጾምም። ለምን? ከልጅነቱ አብሮ አልተዋሃደው። ግልጽ ነው። ብዙ ቤቶች ላይ አሁን እየተለመደ መጥቷል። ደስ ይላል። በተደረገው ዳዕዋዎች የተቀሰቀሰው ሰው ህፃናትን ማጾም ጀምሯል። እኔ ልጆቼ ወደ ትምህርት ቤት ሲሄዱ የምሳቅ አንዝም የሚሉበት ቀን ይበዛል። ህፃናቶች ናቸው። አንዝም ምነው እዛ ትምህርት ቤት ላይ ምሳቃ ይዘው አይመጡም? ጾመኛ ናቸው ጓደኞቻቸው። እኛ ማንዝም ምሳቃ ይዘን አንሄድም ነው የሚሉት። ይሄ ቆንጆ ተርቢያ። ከራበው እንኳን ሲመለስ ማፍጠር ይችላል። እኔ ብዙ ጊዜ ለሰዎች ምን እመክራለሁ? ልጆችን አትሊስት በእድሜያቸው እንኳን እናጾማቸው። 6 ዓመት የሆነውን ልጅ ቢያንስ እስከ 6 ሰዓት ላይ ያፍጥር። እስከዛ ግን ሌሊት ስሑር ተነስቶ መብላት አለበት ልጅ። ይህ ግዴታ አድርጉት፣ የቤታችሁ ህግ መሆን አለበት። ስሑር ተነስቶ መብላት ያለበት፣ ሲፈልግ ቁርስም ተነስቶ ጠዋት ይብላ። የስሑርም በረካ ግን ማግኘት አለበት። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ተሰሐሩ፣ ስሑርን ተነሱና ተመገቡ፣ ፈኢነ ፊ ሰሑሪ በረካ፣ ስሑርን ከመብላት በረከት አለው። የአላህ ረድኤት ይወርዳል። በዛ ቤተሰብ ላይ መልካም ነገር ይሰፍናል። ልጁ የዛ ማዕድ ተቋዳሽ መሆን አለበት። ሌሊት መነሳትን አትሊስት መልመድ አለበት። ተነስቶ በልቶ ሱብሂ ሰግዶ ይተኛል። 1 ሰዓት ሲል ተነስቶ እንደገና ዩኒፎርም ለብሶ ወደ ትምህርት ቤት አሊያም ወደ ጨዋታው መመለስ ይችላል። ልጆችን አትሊስት በእድሜያቸው ልክ 7 ዓመት የሞላው እስከ 7፣ 8 ዓመት የሞላው እስከ 8 ለማጾም ጥረት እናድርግ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አቡ ዳውድ ላይ በተዘገበው ሐዲስ ላይ ሙሩ ሰቢየ بالصوم عند السبع ነው የሚሉት። ልጆቻችሁን ቢያንስ 7 ዓመት ላይ በጾም እዘዙት፣ ሶላት እዘዙት፣ ይስገድ፣ ይዋሃዱና ስገድ ይባል። አንዳንዴ ልጅ ሆኖ 6-7 ዓመት ሆኖ ኢሻ ሊከብደው ይችላል። አንዳንዴ ሊተኛ ይችላል። እሱን ትተውታላችሁ። ግን ሶላት ስገድ መባል አለበት። ቤት ውስጥ ውዱእ አረግ ሰግደሃል፣ ይልመደው፣ ፕራክቲስ ያደርገው። ልቡ እስኪወልቅ ድረስ 2 ሰዓት እየተጫወታል ቲቪ ላይ 1 ሰዓት ቁጭ ብሎ እያያል ሶላት 5 ደቂቃ ሲሆን ለምን ነው የሚከብደው? ልጆቻችንን ከልጅነት የምንኮተኩትበት ማዕከል ምንድነው? ረመዳን ጥሩ አየር ላይ ሰጠንና ልጆችን የመኮትኮቻ ጾምክ እንዴ ናና አፍጥረው ደስ ይላቸዋል። ሳምቡሳ ሲበሉ ሾርባ ላይ ሲጋፉ ልጅ በጣም ነው ሃፒ የሚሆን አይደለም? ረመዳን ላይ ከረመዳን ውጭ አሁን ቤት ውስጥ እኛ ስንጾም ሰኞ ቀን ለምሳሌ ልጆች እኛ ስናፈጥር አብረውን ይሰለፋሉ። ሳምቡሳ ቴምሩ they become so happy። ስለዚህ ረመዳን ልጆቻችንን የምናሰለጥንበት ትልቅ የስልጠና ማዕከል ነው። የረመዳን አንዱ ጥበብ ይሄ ነው። ልጅህን ለማሰልጠኛ እድል መስጠትም፣ ልጅህን የተሻለ ሰው ለማድረግ ሜዳውን ማመቻቸትም፣ የኢማን ኢንቫይሮንመንት መክፈትም። የኢማን ሱቅ ተከፍቷል። ልጅህም አብሮ ይሳተፋል። መስጂድ ይሄዳል፣ ተራዊ ይሄዳል። ደስ የሚል ኢንቫይሮንመንት፣ ደስ የሚል አየር። ረመዳን ከመጣበት አንዱ ጥበብ ውስጥ ለልጆች የመኮትኮቻ ጥሩ ሜዳ መሆን ነው። ብዙዎቻችን የረመዳን ምርኮኞች ነናር። መስጂድ ገብተን የቀረነው በረመዳን። ልጅህንም በዚህ አጋጣሚ ጥሩ አስተምረው፣ ራስህንም ቤተሰብህንም በዚህ አጋጣሚ የምንለውጥበት ትልቅ ማዕከል ነው ረመዳን። ጥበቡን እየተመለከትን ነው። ልጆቻችን እናስተምርበት፣ እንለውጥበት። ቀሪዎችን በአላህ ፍቃድ እናያለን። ወሰለላሁ ወሰለም ወባረከ ዐላ ነቢይና መሐመድ። ውድ ተመልካቾቻችን ስለ ረመዳን እየተነጋገርን ነው። ረመዳንን አላህ በሰው ልጆች ላይ በሙእሚኖች ላይ ግዴታ አድርገዋል። በቀደም ትውልዶችም ላይ ይሄ የስልጠና ማዕከል ይሄ የጥበብ ማዕቀፍ ግዴታ ተደርጎ ነበር። ኩቲበ ዐለይኩም ሲያም፣ ጾም በእናንተ ላይ ግዴታ ተደረገ። ከማ ኩቲበ ዐለ ለዚነ ሚን ቀብሊኩም፣ እንጽናና ዘንድ እኛ ጋር ብቻ እንዳልሆነ ግዴታ ሊጠቁመን ከናንተም በፊት በነበሩ ትውልዶች ላይ ግዴታ እንደተደረገው ሁሉ ይለናል። ሁሉም ትውልድ የተለያየ የህግጋቱ አተገባበር ልዩነት ቢኖረውም ህጉ ግን ቋሚ ነበር። ሁሉም ትውልድ ጾሟል። ሙሳ ጾሟል አለይሂ ሰላም፣ ኢብራሂም አለይሂ ሰላም ጾመዋል፣ ዳውድ ጾመዋል፣ ሱለይማን ጾመዋል፣
ሊኩልን ጀዓልና ሽርዓተን ወመንሃጃ ሁሉም ጋር ሸሪዓው ተደንግጓል አተገባበሩ ቢለያይም ይሄው ደግሞ ለመጨረሻው የነቢዩ ኡመት ረመዳን አላህ ግዴታ አደረገ ወርም መጾም የሸሪዓው መሰረት አደረገው ለምን አደረገው ስንል መነሻችን ላይ አንስተናል ለኛ ተጠቃሚ እንሆን ዘንድ ነው ራሳችን እንድንለውጥ እድል ለመስጠት ነው አላህ ጾምን በመደንገጉ እንድንራብ በማድረጉ ከኛም ያገኘው ጥቅም የለም መልካም ብንሰራ ለራሳችን መጥፎ ብንሰራ በራሳችን ላይ ጥቅሙ የሚመለሰው ለኛ ነው ለዛ ነው አላህ የጾምን አንቀጽ ሲጨርስ يريد الله بكم اليسر አላህ በመደንገጉ ለናንተ መልካም ነገር ነው የሻው ማግራራትን ነው የሻው ولا يريد بكم العسر ማስጨነቅን አላሰበም አልሻም ይለናል سبحانه وتعالى ስለዚህ ረመዳን የተደነገገበት የራሱ የሆነ ጥበብ አለው በርካታ ጥበቦችን አይተናል ይኸው ዛሬም ተጨማሪውን ነገር ለነገራችሁ ፊታችሁ ተገኝቻለሁ ረመዳን አስተምሮን ከሚያልፋቸው አንዱ ጥበብ ውስጥ ተጨባጭን መለወጥ ራስን መለወጥ እንደሚቻል አስተምሮን ያልፋል እንዴት አትሉኝም ብዙዎቻችን ለውጥ እንመኛለን ግን አቀበት ይሆንብናል ለውጥን ደግሞ በራስ ላይ ማወጅ የውድድሩ ዘመን ራሳችን ላይ ግዴታ ያደረገው ተጨባጭ ሆኗል ለተለዋጮች ራሳቸው ለሚያሳድጉት ነው ዓለም መንገዷን የምትከፍተው እንዴት ይቻላል ከረመዳን በፊትና ረመዳን ከገባ በኋላ ህይወትን ተመልከቷት ትናንት መስጂዱ ባዶ ነበር ቁርአኖች አቧራ ለብሰዋል በተወሰነ አጋጣሚ ግን ረመዳን ከመጣ በኋላ መስጂዶች ይሞላሉ አወል ሶፍን ድሮ ምታገኝ ከሆነ በተመሳሳይ ሰዓት ከመጣ አሁን 20ኛው ሶፍ ላይ እንኳን አትደርስም መስጂዱ ጋር ወዱ አርገ ስትገባ መስጂዱ ሞልቶ በረንዳውም ደርሶ ታገኘዋለህ ምን ተለወጠ ስትል ረመዳን ከሚሰጠን ጥበብ ውስጥ ተጨባጩን ለካ መለወጥ ይቻላል ሚልን ነገር አስተምሮን ያልፋል ራሴን ለመለወጥ ለካ እችላለሁ ይሄው ምን ተፈጠረ ትናንትና መስጂድ ባዶ ነበር አሁን ሞላ ቁርአን ትናንት አቧራ ነብሶ ነበር አሁን ለመቅራት ብትፈልግ እንኳን ኪታብ ሁሉ ተይዟል እንዴት ወደዚህ ስቴፕ ተለወጠ አንዳንድ እድለ ቢሶች ተጨባጩን መለወጥ አይቻልም ማህበረሰቡ ተበላሽቷል በጣም ነብይ ካልተላከ እንደው ሰላሐዲስ ዲን አልአዩቢ ተመልሶ ካልመጣ ቁድስንማ ማግኘት አንችልም ተስፋ አስቆራጭ ንግግሮችን ትሰማለህ ረመዳን ይመጣና ኖ መለወጥ ይቻላል የሚለውን ነገር አስርጾብን ያልፋል ዩካን የሚለውን ትምህርት አስተምሮን ያልፋል ለምሳሌ ወሰድ እስኪ አንተ ሲጋራ ታጨስ ይሆናል አላህ ያንሳልህ መጥፎ ሱስ እንዴት ረመዳን ላይ ከሌሊቱ 11 ሰዓት ጀምረ እስከ መግሪብ 1 ሰዓት ድረስ እንዴት ማቆም ቻልክ ሰዓቱን ስደምረው ከሌሊቱ 11 እስከ 1 ሰዓት የ14 የ13 ሰዓት ሲጋራ ቆመሃል ማለት ነው ለ14 ሰዓት ለ13 ሰዓት ካቆምክ ለምን ወድሜ ልክህ መለወጥ ማቆም ማችል አየው ረመዳን ምን አስተምሮ እንደሚያልፍ አይካን ማለት ነው በቃ ተግባባ በቃ ለሊት በላው ሙሉ ቀን አላ ምናልባት በቀን እኮ አንድ ፓኬት ነበር መጨረሰው ያለ ጫት መዋል አትችልም ዛሬ ግን ሳትቀም ሳታጨሱልሃል ሙሉን ቀን ነሻጣ አግኝተ ስትሰራ አሳልፈሃል መግሪብ መጣ እንደ አዲስ ትመለስበታለህ ስለዚህ አላህ ምን እያስተማረ ነው ከረመዳን አንዱ ጥበብ ውስጥ you can ማቆም ትችላለህ you can do it ይሄው 13 ሰዓት አቆምክ አይደል አንድ ሰዓት ማቆም 10 የምታፋሽክ የነበርክ ሰው አይነ በእንባ ቶልቶ ሊሞላ የነበርክ ሰው እንዴት አሁን 13 ሰዓት ቻልከው so you can do it for the rest of your life ቀሪው ህይወትን ማድረግ ትችላለህ አይምሰልህ ይያለ ዛሬ እንዴት ተሳክቶልሽ ቁርአን አንድ ጁዝ ቀራ ትችላለህ ማለት ረመዳን ከሚያስተምረን ትምህርቶች ውስጥ አንዱ ጥበብ ውስጥ you can do it ራስክን መለወጥ ትችላለህ ቤተሰብህን መለወጥ ትችላለህ ባህሪህን ማነጽ ትችላለህ የውሎህን ማስተካከል ትችላለህ ሐራም ምግብ ሳትበላ ዛሬ ምግብ ሳትበላ አሳልፈሃል ነገ ሐራምን መብላት የለብኝም ይሄን ትምህርት አስተምሮ ያልፋል ጭራሽ ተገልብጠማ መጠጣት ጠጣም ዛሬ ቀዝቃዛው ለመጠጣት ወኔ ያገኘ ሰው ቁርአን እንዴት ረመዳን ምን አስተምሮ እንደሚያልፋያችሁ you can do it ማለት ትችላለህ አላህ ለሰው ልጅ የመቻልን ፓወር ሰጥቶታል
ከእርሱ የሚፈለገው ቁርጥ ንያ ኢነላህ ላ ዩገይሩ ማ ቢቀውም ሐታ ዩገይሩ ማ ቢአንፉሲሂም በነፍሶቻቸው ያለን ፍላጎት እስካልቀየሩ ድረስ አላህ ተጨባጫቸውን አይቀይርም ነው የሚለው። በቃ ማቆም አለብኝ ቁርጥ ንያ ያስከር ያኔ አላህን ፊት ለፊት ታገኘዋለህ። ሲያገር አለህ መንገዱን ታየዋለህ። እንዴ ካንተ በላይ እኮ ነው የነበሩት ሰሃቦቹ እኮ በጣም ይጠጡ ነበር። አታውቅም እንዴ? ለመጠጥ የነበራቸው ፍቅር እኮ ወደር አልነበረው። ስለ መጠጥ የገጠሙት ግጥሞችን እኮ ዞረ ብታነብ ተአምር ነው የምትለው። ከመጠጥ ፍቅራቸው የተነሳ ኢብን ግጥሞቻቸው ለምን ይላል? እኔ እንኳን ነገ ልሞት እችላለሁ፣ መጠጥን ግን ልለየው እችላለሁ። በሉ ከሞትኩ በኋላ መቃብሬ ላይ መጠጡን አፍስሱት፣ ጅማቴና አጥንቴ ጠጣው ይሉ ነበር። እዚህ ጥልቅ ፍቅር የነበሩ ሰዎችን መልእክተኛው ሰለላሁ ዐለይሂ ወሰለም መጡና አስተሳሰባቸውን ሼፕ አድርገው ራሳቸው ወጣው መጠጥን የሚደፉ ትውልድ አደረጓቸው። ሰሃቢዩ ምን ይላል? ሙስሊም ወይ ቡኻሪ ላይ እንደተዘገበው ከአንዱ ሰሃባ ቤት እየተጠጣ ነበር ይላል። እኔ ደግሞ አዟሪ ነበርኩ ይላል። መጠጥ እያደለ ሰሃቦች እየጠጡ እኮ ሰሃባው ነው እስልምናን ተቀበለ። አላህ ባንድ ያላስቆማቸው የኢማን ሂደታቸው እስኪጎለብት 3 ስቴፕ ነው የወሰደው አላህ። መጀመሪያ ላይ አላህ ይመጣና ምን ይላቸዋል? እየጠጡ ሰክረው ወደ ሶላት መቆም ጀመሩ። አላህ ምን አላቸው? ኖ ከመስገዳችሁ በፊት መጠጥን ቀድማችሁ ጠጡና ሲበርድላችሁ ስገዱ አላቸው። አልከለከላቸው። መጨረሻ ላይ ግን إنما الخمر والميسر والأنصاب والأزلام رجس من عمل الشيطان فاجتنبوه لعلكم تفلحون መጠጥን ራቁ ሚል አዋጅ ወረደ። ይሄን አንቀጽ ይዞ አንዱ ሰሃባ መጠጥ ወደሚጠጡት ሰሃቦች ዘንድ መጣና ይሄን አንቀጽ አነበበላቸው ይላል። ቁርአኑ ላይ አላህ ወርዶ ምን ይላል? فهل أنتم منتهون ተተዋላችሁ እንደ ይላል። አንዳንዶቹ ይላል ሰሃባው የሚያዘረው ሰሃቢዩ አፋቸው ላይ አስጠግተውት ነበር ብርጭቆ ኸምር ያዘው የሚጠጡበት። ልክ ያንቀስ ሲነገራቸው እንተሃይና ረበና ትተናል ጌታችን ብለው ካፋቸው መልሰው ደፉት ይላል። ያኔ መዲና ውሎ የተለየ ነበረ። ሁሉም ጋንጋኑን ይዞ የመጠጥ ዕቃውን ይዞ አውጥቶ ሲደፋ መዲና ያኔ በመጠጥ ጎርፍ ተጥለቀለቀች ይላል። you can do it። ረመዳን አንዱ አስርጾት ከመሄደው አስተምሮት ውስጥ ራስክን መለወጥ ትችላለህ። አካባቢውን መለወጥ ትችላለህ። ይሄው መስጂዱ ዛሬ ተለወጠ አይደል? ይሄው ቁርአኑ ሁሉ ዛሬ ተያዘ አይደል? ይሄው መስጂዱ ሞላ አይደል? አንተ ሲጋራ ሳታጨስ ሙሉ ቀን ዋልክ አይደል? you can do it። መለወጥ ትችላለህ ነው። ረመዳን በርካታ ጥበቦችን አቅፏል። ረመዳን የሰጠን ጌታ የተመሰገነ ይሁን። አሰልጥኖን አብቅቶን ያልፋል። ከረመዳን ጥበብ የበለጠ እንደተጠቀማችሁ ተስፋ አደርጋለሁ። የቀሩ ትምህርቶችን ተመልሰን እናያቸዋለን። ወሰለላሁ ወሰለም ወባረከ ዐላ ነቢይና መሐመድ። ውድ ተመልካቾቻችን የአላህ ሰላምና ደህንነት በሁላችን ላይ ይስፈን። ዛሬ አንድን ትምህርት ይዤላችሁ ቀርብ ያለው ጾምና ጤንነት የሚል ርዕስ። በተለይ ደግሞ ስለ ጾም ስናወራ ግዴታ ሆኖ በቋሚነት ለወር የምንጾመው ረመዳንን ማለቴን ልብ ትላላችሁ። እስልምና ብዙ መመገብን አይደግፍም፣ አያበረታታም፣ በል ይኮንናል። አላህ ስብሓነሁ ወተዓላ ያመጋገብ ስርዓታችንን በአንድ አረፍተ ነገር ሲያስቀምጥልን ወኩሉ ወሽረቡ ወላ ቱስሪፉ፣ ብሉ ጠጡ፣ ነገር ግን አታባክኑ፣ በአመጋገባችሁ ላይ ደንበር አትለፉ፣ ባቅማችሁ ብሉ ይለናል አላህ ስብሓነሁ ወተዓላ። ሆድን በጣም መሙላት፣ ከአቅም በላይ መመገብ ለበርካታ ነገሮች ያጋልጠናል፣ መጥፎ ለሆኑ ነገሮች። መጀመሪያ ጭንቅላትን ያጠባል። ሉቅማን ምን ይላሉ ለልጃቸው ሲመክሩ? ያ ቡነየ፣ ቁርአን ላይ ብዙ ምክራቸውን አይተናል። ይሄም ደግሞ ሌላ ምክራቸው ነው። ያ ቡነየ ኢዘ ምተለአት ልመዒደቱ፣ ሆድ እኮ ከሞላ ይላሉ ናመት ልፊክረቱ፣ አስተሳሰብ ማሰላሰል ይተኛል አሉ። ወኸረሰት ልሕክመቱ፣ ጥበብ ደግሞ ትኮላሻለች። ልጽፍ ስትል አይመጣልህም፣ ስታነባ አይገባህም፣ ጥበብ ትኮላሻለች። ወቀዓደት ልአዕዳኡ አን ልዕባዳ፣
አካል ደግሞ ከአምልኮ ይሳነፋል። ፈርድ ሰግዶ ሱና ጨምር ስትለው አቀበት መውጣት ነው የሚሆንበት። በዛ ነው ረመዳን ላይ ብዙ ስናፈጠር ከበላን ተራዊ መሃል ላይ ያለን እንቅልፍ ይመጣናል። ወቀዓደት الأعضاء عن العبادة ከአምልኮ አካል ይሳነፋል። እዚህ የመጀመሪያው አመጋገብ አእምሮን ያጠባል። ስለዚህ ስናነብ ከማንበባችን በፊት ሆዳችን አመጋገባችን መቀነስ ይኖርበታል። ቀደምቶቹ ምን ይላሉ? العقل السليم في الجسم السليم ሰላማዊ የሆነ አእምሮ እኮ ማሰላሰል የሚችል ጭንቅላት ጤነኛ ከሆነ አካል የሚመነጭ ነው። በአመጋገብ የሰውነታችን ጤንነት ከበከልነው የማንበብ ልምዳችን ይቀንሳል፣ የመረዳት ብቃታችን ይቀንሳል። وكان فضيل بن عياد يقول فضيل بن عياد من ይላሉ ይሄን አመጋገብን ሲተቁሙን وضعت الحكمة في العلم ያሉ وضعت الحكمة والعلم في الجوع أدقموا يقول فضيل بن عياد من ይላሉ የህይወት ተመክሯቸውን ሲያጫውቱን وضعت الحكمة والعلم في الجوع ጥበብና ዕውቀት ከረሃብ ጋር የተቀመጡት ሲርበ አእምሮ ማሰላሰል ይጀምራል፣ ማሰብ ትጀምራል፣ መረዳት ትጀምራል። ሆድ ሲቀንስ ማለት ነው፣ በጣም ሳይርበ ማከለኛ ሲሆን ووضعت المعصية والجهل في الشبع على ማወቅና ማመጽ ለወንጀል መጋለጥ የት ውስጥ ነው ያለው? ከመጥገብ ጋር ነው። በጣም ስትጠግብ የምትናገረውን አትመጥንም፣ ስታነባ አይገባህም። አላህን ለማመጽ የቀረብክ ትሆናለህ። አእምሮ ማሰላሰሉ ትንሽ ተኮላሽቷል፣ ስሜታዊ ነው የምትሆነው፣ መገንዘብ ይቀንሳል። ሁለተኛው በጣም መመገብ የሸይጣን መራወጫ እንድትሆን ያደርግሃል። يقول عليه الصلاة والسلام نبي صلى الله عليه وسلم ይላሉ إن الشيطان ሸይጣን እኮ ለየጅሪ ምን ابن آدم مجرى الدم በአደም ልጆች ደም ስር ይዘዋወራል ይላሉ። በዛ ነው የሚዞረው። فضيقوا مجاريه بالجوع والعطش ራሳችሁን በማስራብ ያው ምግብ አበላላችሁ በመቀነስ በመጠማት ቁረጡት ይላል። እንደ ልብ ከበላ ከዛው የሚያምርህ ማመጽ ነው። ስሜታዊ ትሆናለህ፣ አታገናዝብም፣ ለወንጀል የተጋለጽክ ትሆናለህ። አጠቡት ይሉና ነብዩ ሰለላሁ ዐለይሂ ወሰለም وقال فضيل بن عياد አሁንም فضيل بن عياد የቀደሙ ታላቅ ዓሊም የህይወት ተመክሯቸውን ሲነግሩን من جوع نفسه ራሱን እኮ ያስራበ ሆዱን በጣም ያለሞላ ሰው انقطعت عنه الوساوس የሸይጣኑ ሶስ ይቆረጥለታል። አሁን የሚፈነጭበት ነፃ ሜዳ የለውም ማለት ነው። መመገብ ከድንበር ማለፍ ከተገቢው ስርዓት መውጣት ለብዙ ነገሮች ያጋልጠናል። ከመጀመሪያ እንዳለው አስተሳሰብን ያኮልሸዋል። ሁለተኛ የሸይጣን መራወጫ ያደርገናል። ሶስተኛ ለበሽታ ያጋልጠናል። ብዙ በሽታዎች አሁን ዓለም ላይ ያሉ ዶክተሮቹ የሚተነትኗቸው አብዛኛው በሽታዎች የሚመጡት ተገቢ የአመጋገብ ስርዓት ካለመኖር አንፃር ነው። ስኳር፣ ደም ብዛት፣ ብዙ ነገሮች የአመጋገብ ፕሮብለሞች ናቸው። አመጋገብ መስተካከል አለበት። ስለዚህ ጾም ረመዳን ይሄን የአመጋገብ ስርዓት ለማስተካከል ነው የመጣው። 11 ወር ያለ ገደብ ሲመገብ የነበረን ጨጓራ ሊያሳርፍ ተከምሮ የቆዩትን ስቦችን ሊያቀልጥ ነው አላህ ይሄን ረመዳን ያመጣልን። ሌላው ጥበቡ አድርጋችሁ ልትወስዱት ትችላላችሁ። ይህ ከረመዳን ጥበቦች ውስጥ አንዱና ተጨማሪው ነው ሆድን ማሳረፍ ማለት ነው። አለመታደል ሆኖ የኛ አመጋገብ አስደሳች አይደለም። ሐታ ረመዳን ላይ እንኳን ያለን አመጋገብ يقول النبي صلى الله عليه وسلم ነብያችን ምን ይላሉ? بحسب ابن آدم لقيمات يقيمن صلبه ለአደም ልጅ እኮ ወገቡን ቀጥ አርጎ ሊያቆምበት የሚችል የተወሰኑ ጉራሾች ካሉ እርሱ ለሱ በቂ ነው ይላሉ። ዋናው ቁም ነገሩ ሊቭ ምንድነው የሚባለው? ኢት ቱ ሊቭ ዶንት ሊቭ ቱ ኢት ነው አይደል የሚሉት። ለመኖር ብላ ለመብላት ግን አትም። በቃ ለመኖር የሚያስፈልግ ለመንቀሳቀስ የሚያስፈልግ ኃይል ለርምጃ የሚሆን አመጋገብ ተመገብ። ግን በቃ መመገብ የህይወት ግቡ ይመስል ግን አታብዛና ነብዩ ሰለላሁ ዐለይሂ ወሰለም አሉ ወገቡን ሊያቆምበት የሚችል ጉራሾች ከጎረሰ ለአደም ልጅ በቂው ነው። ግን ይሄ አይበቃንም እንኳን ከተባለ የተወሰኑ ጉራሾቹ በሶስት ክፈሉት አሉ። 1/3 ለውሃ አድርጉት፣ 1/3 ለምግብ፣
አንድ ሶስተኛው ላየር አድርጉታል ረሱላህ ሰለላሁ ዐለይሂ ወሰለም። ሱብሃንአላህ። ይሄ እንዴት እናቀዋለን? ሆዳችንን ለሶስት መክፈላችን የመብላትና የማቆም ስሜት እኩል ሲሆን ማለት ነው። በጣም ሲርብ ቶሎ በቃ ረሃብን ለማስታገስ ትጎርሳለህ። ከዛ በኋላ ግን የምንመገበው አመጋገብ ስሜት ነው። ከመመገብ ስላለብን እንጂ ሆዳችን የሆነ ሌቭል ላይ ይጠግባል፣ ስሜቱ ይቆረጥለታል። ብዙ ጊዜ አይታችሁ ከሆነ ምግብ ቤት ላይ አንድ ምግብ አዛችሁ ሌላኛው እስኪደርስ ብላችሁ ይሄን ተጀምሩና ትንሽ ከዘገየ ስሜታችሁ ይቆረጥና የሚመጣው ምግብ መብላት ያስጠላችኋል። አሁንማ ሆዳችን ሞልቷል ትላለህ። ተከትሎት ቢሆን እኮ ታስከትለው ነበር። አየው ስሜት የሆነ ቦታ ላይ ይቆማል ማለት ነው። ቢያንስ ለሶስት ክፈሉት አሉ ረሱላህ ሰለላሁ ዐለይሂ ወሰለም። ይህ አመጋገብ ሲመክሩን ነው። አንድ ምን ሆነ መሰላችሁ? የግብፅ ንጉሥ ለነቢዩ ሰለላሁ ዐለይሂ ወሰለም 3 ወይም 4 ሀዲያ ላከላቸው። ከላከላቸው ውስጥ ሙከውቆስ የሚባለው አንድ ዶክተር ላከላቸው፣ የሱን ስፔሻል ዶክተር። ማርየተል ቅብጥያን ደግሞ ለእርሳቸው። እንደገና ፈረስ ላከላቸው፣ ማር ላከላቸው፣ ስጦታ ላከላቸው። ከላከላቸው ውስጥ ዶክተር ላከ። ነቢዩ ማሩን ተቀበሉ። ቁርአን ላይ የተጠቀሰ ነው። ማርያንም አገቧት አስልመው። ከዛም ፈረስ ላከላቸው፣ እሱም ለጂሃድ ያስፈልጋል። አራተኛውን ስጦታቸውን ሲያዩት ዶክተር ነው ላከላቸው፣ ስፔሻል ዶክተር። ማን አንተ ለምን መጣህ አሉት። እኔ ስፔሻል ዶክተር ነው እንድንከባከብ ነው የላከኝ አሉት። ለእኛ ነው የመጣው? ስማ እኛም በሽታ የት ያገኘናልና نحن قوم አሉ። ኡማቸውን የገለጹበት ቃል نحن قوم፣ እኛ እኮ ህዝቦች ነን። لا نأكل حتى نجوع፣ ሳይርበን አንበላ። وإذا أكلنا لا نشبع፣ ከበላነ ደግሞ ሳንጠግብ እናቆማለን። በሽታ የት ይመጣል አሉት። ይሄ ዶክተር በጣም ተገራ። ከዛ ተመለሰ አሉት። ተመለሰ። ወደ ንጉሱም እንደተመለሰ ምን አለው? በጣም ይገርማል አለው። የላከኝ ግለሰብ የሕክምናን ሳይንስ ጥበብ በሁለት መስመር ነው ያስቀመጣታል። እኛ ህዝቦች ነን፣ ሳይረበን አንበላ፣ ሳንጠግብ እናቆማለን። አለቀ። በሽታ የት ይመጣል? ቆመ ማለት ነው። ዶክተር ራትብና ቡልሲ ይችን ጽሁፍ ይላሉ ጀርመን ውስጥ ከሚገኝ አንድ ትልቅ ሆስፒታል ላይ አስቀምጠዋታል አሉ በእንግሊዘኛ። የተለያዩ ፈላስፋዎችን የሕክምና ሳይንስ ምሁራንን ንግግር ሲያስቀምጡ ከዛ ውስጥ ይችን የነቢዩን ሰለላሁ ዐለይሂ ወሰለም ንግግር አስቀምጠዋታል ይላል። እኛ ህዝቦች ነን፣ ሳይረበን አንበላም፣ ሳንጠግብ እናቆማለን። ከስር ሙሐመድ ፕሮፌት ኦፍ እስላም ብለውታል። ከሙስሊሞቹ ነቢይ። በጣም ሕክምናን በአንድ አረፍተ ነገር የገለጸ ጥልቅ ንግግር ነው። የነቢዩ ኡማ ማለት እንግዲህ ይሄ ነው፣ መመሪያችን ይሄ ነው። የረመዳንም ዓላማ ይሄን ረፍት አጥቶ የነበረን ጨጓራ ማሳረፍ፣ ስቦችን ማቅለጥ፣ ትንሽ ሆድ ረፍት እንዲያገኝ ማድረግ፣ ወደ ጤንነት እንድንመለስ ማድረግ፣ ክብደታችንን ማስተካከል። አመጋገባችን ትክክል አይደለም። አስተውላችሁት ከሆነ ስርዓት የለውም። ልክ እንደ ሌላ እምነት ተከታዮች ድንበር ያለፈ አመጋገብ አለን። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቡኻሪና ሙስሊም በተዘገበው ላይ ሙእሚንና ሙእሚን ያልሆነን ሰው ሲገልጹት አልሙእሚኑ የእኩሉ ፊ ሚዓን ዋሂድ ይላል። አንድ ሙእሚን እኮ በአንድ አንጀቱ ነው የሚበላው፣ በአንድ ጨጓራው ነው አሉ አገላለጻቸውን። ወልሙናፊቅ አሉ ያ ሙናፊቁ ግና የእኩሉ ፊ 7 አምዓን፣ በሰባት ጨጓራው ነው የሚበላው፣ በሰባት ሆዱ ነው የሚበላው። ገዛሊችን ሐዲስ ሲያብራሩ ምን ይላል? አይ የእኩሉ 7 አድዓፍ፣ 7 እጥፍ ከሙእሚን ነው የሚበላው። እኛ ግን እኛው ምንናው 7 እጥፍ እየተመገበን ያለ ነው። ይሄ ሙናፊቅ ከሃዲ የምትሉት በቀጣዩ ዓለም ተስፋ ስለሌለው መብላትና መጠጣት የዘውትር ዜማው ነው፣ የህይወት ግቡም ነው። መብላት፣ መጠጣት፣ መጨፈር። ግጥማቸውም እንዲህ ነው የሚለው ኢነመ ዱንያ ጠዓሙን ወሸራቡን ወመናሙ። ዱንያ እኮ ማለት ምንድናት? መብላት፣ መጠጣት፣ መተኛት ነው። ፈኢዛ ፋተከ ሃዛ ፈዐለ ዱንያ ሰላም። ግልጽ ነው። ይሄ ካመለጠ ዱንያን ቻው በላት ይላሉ። ይሄ ነው ህይወት ግባቸው። ሙእሚን ግን አመጋገቡ ሁሌም ስርዓት አለ፣ ሁሌም ስርዓትን የጠበቀ ነው። ረመዳንም የመጣበት መሰረታዊ ዓላማ አመጋገባችን ልናስተካክል፣ ወደ ጤንነታችን እንድንመለስ ሊያደርገን ነው። አለመታደል ሆኖ ቅድም እንዳልኩት ረመዳን ራሱ ጨጓራ ያርፍበታል የተባለው ወር እንኳን አመጋገባችን ያስተካክላል የተባለውን እንኳን ወደ ምግብነት ቀይረነዋል።
አንዳንድ ጥናቶች እንደሚያሳዩት አንዳንድ ቤቶች ለረመዳን ኢንቨስት የሚያደርጉት ወጭ ሳምቡሳው ለሩዙ ብዙ ምግብ ነው የሚዘጋጀው ለዚህ የሚያወጡት ወጭ በ4 ወር ከሚያወጡት ወጭ ጋር እኩል ምን ትላላችሁ አስተውላችሁታል ለ4 ወር ኢንቨስት የምናደርገውን ወጭ ነው 1 ወር ላይ ኢንቨስት የምናደርገው ብዙ ነገር ነው የሚዘጋጀውና አመጋገባችን መስተካከል አለበት የረመዳን አመጋገባችን ከመዛባቱ የተነሳ እነዚህ ቀልዶችን ሰዎች ቀልደዋቸዋል አንዱ ምን አለ ይባላል መሳላችሁ ቤት ውስጥ በጣም አንድ እንግዳ ጠርተው ጻል ልጅ ነው ቤት ውስጥ እናት ሰራተኛ ጉድ ሲሉ ማድ ቤት ሲገቡ ሲወጡ አየ ሳምቡሳው ሲሰራ ምናምንና እናቴ ሆይ አለ ረመዳን ገባ እንዴ አለ ምን ነው ይሄን ጉድ የሚያቀው መቼ ነው ረመዳን ውስጥ እዚህ በቃ ከምግብ ወደ ምግብ ሴቶቹ ከአሱር በኋላ ቁርአን የለም የምግብ ዝግጅት ውስጥ ናቸው በጣም ቢዚ ናቸው በዛ ወቅት ላይ እና ህፃኑ የለመደው ያንን የምግብ ረብሻ የሚያቀው ረመዳን ላይ ስለሆነ እናቴ ረመዳን ገባ እንዴ አለ ረመዳን ላይ የምናጠፋው ወጭ በ4 ወር ከምናጠፋው ጋር እኩል ነው ጥናቶቹ እንደሚያሳዩት አመጋገባችን ከባድ ነው መግሪብ ከበላን በኋላ ካፈጠርን በኋላ ብዙ እንመገባለን ተራዊ ኢሻሊ በግድ ነው የምንሰግደው መሃል ላይ ጥለን ለማቋረጥ እንገደዳለን ብዙ ጊዜ ያለና አመጋገብ ታች እግራችንን ምስማር ቢወጋን ሾርባ በጆሮ እንደይወጣ ሰጋለሁ ይላል አመጋገባችን እጅግ በጣም የበዛ ስርዓት ያጣ ነው ወቂል ታዲያ እንዴት ጤንነታችን እናገኛለን ምን ተብሏል መሰላችሁ አልማዒደቱ በይቱዳ የጨጓራ ሆድ እኮ የበሽታ ማዕከል ነው ወልህምየቱ ምግብን መመገብን መቀነስ ግን ረእሱ ደዋ የህክምና መሰረታዊ ምንጭ እሱ ነው ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ጠበራኒ በተወራው ላይ ምን ይሉናል ጹሙ ተሲሑ ጤንነታችሁን ታገኛላችሁ ጾም የጤንነት ማዕከል ረመዳን በትክክል ከተጠቀምንበት በወር ውስጥ ጤንነታችንን አድሰን የምንወጣበት ነው የሚሆነው ስለዚህ ትልቁ ምክሬ አደራ ምለው አመጋገባችን መስተካከል አለበት ስፔሻሊ ረመዳን ላይ የሚገርማችሁ አሜሪካ ውስጥ አንድ መጽሐፍ ሳነብ አንድ ሆስፒታል አለ ሆስፒታሉ የጾም ሆስፒታል ነው የሚለው ርዕሱ ራሱ በዚህ ሆስፒታል ውስጥ በቅርቡ ብቻ ከ300 የማያንሱ የስኳር በሽተኞች ጤንነታቸውን አግኝተው ወጥተዋል ሆስፒታሉ የሚሰጠው ህክምና ምንድነው መርፌ ምናምን አይደለም ሰዎቹ እንዲጾሙ ያደርጋል የተመጠነ ምግብ እየሰጠ 2-3 ወር በኋላ ጤንነታቸው ተጠብቆ አተነፋፈሳቸው ተስተካክሎ የደም ዝውውራቸው ተስተካክሎ ከዚህ ሆስፒታል ይወጣሉ ለዛ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጹሙ ተሲሑ ጤንነታችሁን ታገኛላችሁ ይሉናል ከዚህ ረመዳን የመጣበት ዓላማ ጤንነታችንን አንዱ ማስተካከል ጾምን ጤንነትን ለማደስ እንጠቀምበት ጾምን የጤንነት ማዕከል እናድርገው አመጋገባችንን አስተካክለው ሱሙ ተሲሑ صدق النبي صلى الله عليه وسلم الله بليلة بروجرام من الجناين يدرجن وصلى الله وسلم وبارك على نبينا محمد السلام عليكم ورحمة الله تعالى وبركاته